ጠዋት ተነስተ ባለቤትክን ከማውራት በፊት እግዚአብሔር ሆይ ሌሊቱን ስላነጋው አመሰግናለሁ በለው። እግዚአብሔር ጠዋት ተነስተ መኪና ስትነዳ አማት በሂድ። ጠዋት ስትቀመጥ እግዚአብሔርን አስብ ወንበሩ ላይ። ጠዋት ንግድ ስገባ ሱቅ ላይ እግዚአብሔርን አስብ። የእውነቴን ልንገራችሁ እግዚአብሔር ላጽናናህ ብሎ እምቢ ያለው ሰው ማን ይመጣለታል? አጽናንቶ የሚወጋው ሰው ይመጣለታል ማለት ነው። ኦርቶዶክስ ስትሆኑ ኃይለኛና ጨካኝና ደፋር መሆን አለባችሁ። ገድለውን መሞታችን በራሱ አናዷቸው ስጋችንን ይቆራርጡታል። ገድለውን እዚህ ሀገር ላይ አይቀበሩም ብለው አጽማችንን በከተማ አቃጥለው ይበትኑታል። ገድለውን ስጋችንን አንገታችን ላይ ገመድ አድርገው በአስፋልት ይጎትቱናል። በዚያም ይናደዳሉ። ቸር እግዚአብሔር ብቻ ነው። ወዳጅ ከፈለጋችሁ እግዚአብሔር ብቻ ነው። ዛሬ ለምንድን ነው አንድ ችግር ሲፈጠር ኧረ ዘንድሮስ መከራ በዛብን የምንለው? ቤተ ክርስቲያን የምትገኘው በመከራ ውስጥ ነው። እግዚአብሔር በእውነቱ ከቤቱ እንዳንጠፋ ያለንን ወስዶም ቢሆን ወደ ቤቱ ያምጣል። ለምን መሰላችሁ ያን ያልኳችሁ? ያለን ሁሉ ጠፍቶ እግዚአብሔር ቤት ከመጣን ካለን በላይ እናገኛለን። የሰላም ሁሉ ነገር የሚገኝ ከቤቱ ስለሆነ እኮ ነው። እግዚአብሔርን ጥሎ መሄድ ማለት እግዚአብሔርን አልፈልግህም ብለን ኃጢአት ሰርተን መጨረሻ ላይ ዓለም እንደማጠቅመን አውቀን እግዚአብሔር ወይ ወዴት አለ ስንለው አለንበት ቦታ ልጅ የሚለን እግዚአብሔር ብቻ ነው። የእውነት ልንገራችሁ የጥያቄ አውሬ ተደማምሮ ከሃዲ ማድረጉ አይቀርም። ስለዚህ ህሊናችሁንም ላለመረበሽ የምታመሹበትን ቦታ አስቡት። ማን ነው እየተከተላችሁ የምታመሹት? ስለ ክርስቶስ የሚሳደቡ ቤቶች ነው የምታመሹት? የት ቦታ ነው? ነገር አለ በምቾት ሰው ሆዱ ከሞላ ጠዋት ይነቃል ብላችሁ ታስባላችሁ? እስከ ምሽቱ 4 ሰዓት ሆዱን ሲሞላ ቆይቶ ጠዋት በቃ አልለቀቀኝም እያለ ሆዱን ሲያሽ ነው የሚያረፍደው። በብዙ ነገር ጠፍቷል ሰው። ሰውን አስከፍታችሁት ይቅርታ እንኳን ስትሉት አይ የነገር ስብራት አይጠገንም እንደው ልተው እያለ ቂሙን ይዞ ነው የሚቀጥለው። እግዚአብሔር ግን አስከፍተ ነው አይደለም ሌላ አንተ አታስፈልገንም ብለን ክደን ትተነው ሄደን እንኳን ጌታ ወይ ካንተ በቀር አማራጭ የለኝም ስንል የምናገኘው እግዚአብሔር ነው። ቤተ ክርስቲያንን ሁልጊዜም ስትፈልጓት የምታገኟት ቀራንዮ መስቀል ላይ። ሁልጊዜም ክርስቶስ መስቀል ላይ ቤተ ክርስቲያንን ካላገኛችኋት የተሳሳተ ነገር ነው ያገኛችሁ። ቤተ ክርስቲያን አይደለችም እሱ። የምንማማርበት የትምህርታችን ርዕስ የሰው እጅ የምታህል ደመና በሚል ይሆናል። እስኪ በሉ የሰው እጅ በሉ የምታህል ደመና። ምን የምታህል ደመና? አቤት የሰው እጅ የሚባለው ምንድን ነው? ይሄ ነው አይደል? እጅ የሚባለው እንግዲህ ይሄ ነው። ይችን የምታክል ደመና ማለት ነው። እናንተ እንድታውቁት አንደኛ ነገሥት ምዕራፍ 18 ቁጥር 43 ላይ የምናገኘው ኃይለ ቃል ነው። አንደኛ ነገሥት ምዕራፍ 18 ቁጥር 43 ወይቤሎ ለቁልኤሁ እርግ ወርኢ ኤልያስም ልጁን አለው ወርኢ ፍኖተ ወርኢ የውእቱ ወልድ ያልጅም አየ። ያልጅም አየ ካለ በኋላ መጠነ ሰኮና ብእሲ ልጁም የሰው እጅ የምታክል ደመና ውሃ ከባህር ቀድታ ስትወጣ አየ ብሎ ሙሉ ቃሉ ይሄ ነው። ስለ ቃሉ የእግዚአብሔር ስሙ የተመሰገነ ይሁን። ሐሳቤን እንድትረዱት ታሪኩ ብዙ ስለሆነ ታሪኩን ጠቅለል አድርጌ ለሰማይ ለማቅረብ ያህል ሁላችሁም እንደምታውቁት ኤልያስ የሚባል አንድ ታላቅ ነቢይ ነበር አይደል? ኤልያስን ታውቁታላችሁ አይደል? ኤልያስ ታላቁ ነቢይ ነው። እንደው ይሄን ኤልያስን ሳነሳ አዲስ አበባን አረሳትም። እግዚአብሔር ባወቀ አዲስ አበባ በጣም አትረሳም። ኤልያስ ትዝ ሲለኝ አዲስ አበባ ነው ትዝ የሚለኝ ማለት ነው። እናንተ ትዝ ይላችኋል ይላችኋል? አዲስ አበባ ትዝ ለምን መሰላችሁ? ኤልያስን ሳነሳ አዲስ አበባ ትዝ የሚለኝ ኤልያስ መጥቷል ተብሎ ነበር አይደል? አዲስ አበባ 2000 ስንት ላይ ነው የኔታ ባልሳሳት 8 7 8 እስከ 9 ባለው እንዲህ አካባቢ ነውና
ኤልያስ መጥቷል ብለው ቤታቸው ውስጥ ሲጨፍሩ የነበሩ ሰዎች ነበሩ ማለት ነው። መቼም አንድ ነገር ይዛችሁ እንድትሄዱ በፍጹም ሰይጣን እንኳን ቢሆን ጥቅስ ሳይዝ አይመጣም ወደ ዓለም። የሰማችሁ ነው ብዬ አስባለሁ። ጥቅስ ሳይዝ ሰይጣን ራሱ አይሄድም ከማንኛውም ሰው ጋር። ሰው ሲበላም ጥቅስ ይዞ ነው እኮ የሚበላው ሰው። እናንተ ራሱ ስትበሉ ጥቅስ ይዛችሁ አይደል? ደግሞ እግዚአብሔር ምን በላ ምን ሰራ እንጂ ምን በላ የት ይላል እያለ ግጥም ማድረግ ነው የሚያውቀው ሰው። ሊሳደብ የፈለገ ሰው እኔ እንደው ሆዴ ባዶ ነው አፌ ነው እንጂ ይላል ማለት ነው። ሆድህማ ባዶ አይደለም፣ አውጥተው ምን ቀረህ? ተፍተህ ጨረስክ እኮ። እና ጥቅስ ይዞ ነው የሚመጣው ማንኛውም ሰው። የትኛውም ቤተ እምነት የትኛውም ከሃዲ ጥቅስ ይዞ ነው የሚመጣው። ሌላው ቀርቶ ሰይጣን ጥቅስ ይዞ አይደል የመጣው። ክርስቶስ ጋር ሲመጣ እኮ መዝሙር 90ን እየጠቀሰ ነው የመጣው። ጥቅስ ሳያንጠለጥል ብቻውን የሚመጣ ከሃዲ የለም። እና የዛን ጊዜ ኤልያስ መጣ እየተባለ አዲስ አበባ ይደለቅ ነበር፣ ዘፈን ይዘፈን ነበር። ብዙ ልጆቻችንንም ከቤተ ክርስቲያን አስወጥተዋቸዋል። እስቲል እስካሁን ድረስ በራሱ እኮ ወደ ቤተ ክርስቲያን ያልተመለሱ ሰዎች አሉ። አያችሁ፣ ያንድ ጥቅስ ተጣሞ መተርጎም የብዙ ሰዎችን ሕይወት ያጠፋል። ያንድ መሳሪያ ቃታው አለመጠበቁ ምላጫው ባለመጠበቁ የተነሳ መሳሪያ ባርቆ የሰዎችን ሕይወት እንደሚያጠፋ ሁሉ ያንድ መጽሐፍ ቅዱስ ጥቅስ ባልተገባ ቦታ መዋል የሰዎችን ሕይወት ያጠፋል። እና አንድ ትልቅ አባት ሄደው እንዲህ አሏቸው። አያፍሩ እነሱ መቼስ። ኤልያስ መጥቷል አባ አሏቸው። ሄኖክስ አሉ። ኤልያስና ሄኖክ ምንድን ናቸው? ሁለቱ ወይራዎች ተብለው የተጻፉ ጓደኛሞች ናቸው። ስለዚህ ሄኖክስ እሱ አልመጣም አሏቸው። ጓደኛውን ትቶ የመጣ ሰው አልቀበልም አሏቸው። እና እንዲያ ነው የሚባለው ማለት ነው። አያችሁ፣ ለጅል መልስ አባቶቻችን አይጨነቁ። እና ኤልያስም አልመጣም አይመጣምም። አሁን ልብ ብላችሁ ስሙ። ኤልያስ 2 ጊዜ ነው ለክርስቶስ ምስክርነት የሚመጣው። አንደኛው በደብረ ታቦር መጥቷል። ምን ስላሉት? ክርስቶስን ፍጡር ብለው እንደው ተመልከቱ፣ ከነቢያት እንዳንዱ ነው አሉ አይሁድ ማለት ነው። ያን ሲሉ ያ ጥያቄ ወደ ሐዋርያት ዘንድ ገብቶ እውን ከነቢያት እንዳንዱ ይሆን እያሉ ደግሞ መጠራጠር ያዙ። አያችሁ፣ አስፋልት ላይ የፈለቀ ክህደት እስከ ቤቱ መምጣቱ አይቀርም በር ካልተዘጋ። እውን እንደዛ ይሆን እንዴ ብላችሁ አታውቁም? ምናልባት ሰውየው እንዳይሰማኝ እንጂ አሁን ያመጣኝ ሰውዬ ፕሮቴስታንት ነው። ወደዚህ ሲመጣና ስሙን አልጠራውም እንዳይቆጣም ብዬ ነውና እየጠየኩት ነበር የመጣው። ስለ እናንተ ቤተ እምነት ፕሮቴስታንት ክርስቶስን እንዴት ብላ ታምናለች ብዬ እየጠየኩት እያወራን ነበር የመጣ ነው። ያው እኛ ኦርቶዶክስ ውስጥ ብዙ አምላክ ስላለ ነው የሚል ሐሳብ ነው የሰጠኝ። ብዙ መድኃኒት አለ የሚል ሐሳብ ሰጠኝ። እሱ በጥቅመኛና በሆዳም ሰዎች ተይዛችሁ ነው እንጂ ክርስቶስን መድኃኒት ብላ ነው እንጂ የምታምነው 5500 ዘመን ሙሉ ነቢያት መድኃኒት ቢሆኑ ኖሮ ክርስቶስ አይጠበቅም ነበር። ይጠበቅ ነበር? በሉ ንገሩኝ እንጂ አይጠበቅም ነበር። ማንን ነው ስንጠብቅ የቆየ ነው? ክርስቶስን ነው ስንጠብቅ የቆየ ነው። ዛሬም ያሉ ነቢያት፣ ዛሬም ያሉ ካህናት፣ ዛሬም ያሉ ሰማዕታት እመቤታችንንም ጨምሮ ቅዱሳን ሁሉ የክርስቶስ ማዳን የተገለጠባቸው መድኃኒት ናቸው። አይደሉም እንጂ በራሳቸው መድኃኒት አይደሉም። ግን መድኃኒትን የያዙ የመድኃኒትን ፈለግ የሚገልጡ ክርስቶስ የተገለጠባቸው መድኃኒቶቻችን ናቸው። ያ ማለት ግን የባህሪ መድኃኒት እግዚአብሔር ነው። የጸጋ መድኃኒት ግን ቅዱሳንም ናቸው። የባህሪ መድኃኒት ማን ነው? በሉ እግዚአብሔር በሉ እንጂ በሞቴ ማን ነው መድኃኒት? ቤተ ክርስቲያን ማንን ነው መድኃኒት ብላ የምታምነው? እግዚአብሔር መድኃኒቷ ነው። ቆይ አንተ ለምሳሌ አልኩት፣ ቃል ለቃል የተናገርኩትን ቢሆን ከእሱ ጋር ያወጋሁትን ላውጋችሁ ብዬ ነው። አንተ ለምሳሌ ሲያምህ እንደው መድኃኒት አትወስድም? ትወስዳለህ አልኩት። በደንብ ነው እንጂ የምወስደው አለኝ። ኢየሱስ መድኃኒት ነው አይደለም? ነው እንጂ። እንዲያ ከሆነ ታዲያ መድኃኒት ስትወስድ ኢየሱስን ተክተዋል? ኧረ አልተካሁትም አለ። ታዲያ ካልተካኸው እኛ መድኃኒት ብለን ስንጠራ ማንን አይተካልንም? የክርስቶስን መድኃኒትነት የሚተካ የለም። ለምሳሌ እኔ ፈረስ ነው ጠርቼ የመጣው። ፈረስ ስላችሁ የገጠሩን ፈረስ አይደለም፣ ታውቁታላችሁ አይደል? የገጠሩ ሰው ፈረስ አዲስ አበባ ይሄዳለሁ እንዳይል ብዬ ነው እንጂ እናንተማ ታውቁታላችሁ። እናንተ የሚጠፋችሁ የገጠሩ ፈረስ ነው። የከተማውን ፈረስማ ስትጋልቡት ነው የምትሉ አይደል? እና
አንተን ያዘዘልኝ ማን ነው? ፈረስ የሚባል ካምፓኒ ወይንም እኔ እንግዲህ እንዳላበላሸው ብቻ ፈረስ 60 ማስታወቂያ አልሰራም እና እዛ ደውዬ ነው በዚያ ትእዛዝ መጥተህ አንተ እኔን አድርሰኛል አድርሻለሁ። በእግዚአብሔር ትእዛዝ ቅዱሳን ማንን ያድናሉ ማለት ነው? እኛን ያድናሉ። ዋናው ፈቃድ የሚሰጠው አዳኛችን ማን ነው ግን? እግዚአብሔር ነው። ግንዳችን ክርስቶስ ነው። ቅዱሳን ግን ምንድን ናቸው? ቅርንጫፍ ናቸው። ክርስቶስ ግንድ ነው አይደለም? አዎ ነው አለኝ። ቅዱሳን ክንፍ ናቸው አይደሉም? አዎ ናቸው አለኝ። ከግንዱ የተለየ ክንፍ አለ ወይ ነው? አለ። ክንፉን የነካ ማንን ነካ? በሉ ዛፉን በሉ እንጂ። ቅዱሳንን የነካ ማንን ነካ? ቅዱሳንን ያከበረ ማንን አከበረ? በሉ ንገሩኝ። ገብርኤልን ያከበረ ማንን አከበረ? የላከውን። እንዴ እስኪ ሂድ ውጣና አንድ ፖሊስ ተደባደብ፣ ጀግና ከሆንክ መንግስት ከለቀቀ። አንድ ፖሊስን መደባደብ የመንግስትን ህግ መድፈር እንደሆነ የእግዚአብሔርን ህግ መጣስ፣ የእግዚአብሔርን ቅዱሳንን መናቅ የማንን ህግ መናቅ ነው? የላኪውን መናቅ። ስለዚህ ቅዱሳንን እንድናከብር የሰጠን አምላካችን ስሙ የተመሰገነ ይሁን። አሜን በሉ። አሁን የምትማሩት የዕለቱን ወንጌል ነው። ሌላ የትም አልሄድኩም። እሺ እንድታውቁት ብዬ ነው። እሱን ስመጣ ካህናቱ ይረዱኛል ብዬ አስባለሁ። ስለዚህ ኤልያስ ክርስቶስ ፍጡር ተብሎ ከነቢያት እንዳንዱ ተብሎ ነቢይ ማን ነው? አይሁድ ሲናገሩ የአይሁድን ጥያቄ ይዘው ህዝቡም ከነቢያት እንዳንዱ ይሆን? ሙሴ ይሆን? ኤልያስ ይሆን ይሉት ነበር አይደል? ሐዋርያት ጋር ገብቶ ደግሞ ቆንጠጥ ያደርጋቸዋል ማለት ነው። አሁን እኮ እናንተም አስቸጋሪ ነው። እማይመስላችሁ ቦታ ላይ ተጥዳችሁ ታመሻላችሁ፣ እማይመስላችሁን ክደት ታበቅላላችሁ ማለት ነው። የምትከተሉትን ፔጅ እስኪ እንደው ራሳችሁን ገምግሙት። እኔ እውነቴን ነው ዛሬ በጣም መናገር አለብኝ ብዬ አስባለሁ። መቼስ እናንተ የምትጠቀሙትን እንጠቀማለን ሁላችን። እና ሆነ ቤት ስገባ ክርስቶስ እየተሰደበ አገኙት። ከታች ተቀምጠው የሚናደዱት ደማቸው የሚፈላ ደግሞ የኛ ልጆች ናቸው። ኢንተርኔት ላይም ቲክቶክም በሉት ዩቲዩብም በሉት የማይመስላችሁ ቤት ለምን ትገባላችሁ? ያ ክህደት መጥቶ እናንተን ምን ይላችኋል? መልሶ ጥያቄ ይፈጥርባቸዋል። የእውነት ልንገራችሁ፣ የጥያቄ አውሬ ተደማምሮ ከሃዲ ማድረጉ አይቀርም። ስለዚህ ህሊናችሁንም ላለመረበሽ የምታመሹበትን ቦታ አስቡት። ማን ነው እየተከተላችሁ የምታመሹት? ስለ ክርስቶስ የሚሳደቡ ቤቶች ነው የምታመሹት? የት ቦታ ነው? እንድንገመግም ራሳችንን እንድናውቅ እግዚአብሔር ይርዳን። ስለዚህ ይህንን ይዘው ሐዋርያቱ ከነቢያት እንዳንዱ ቢሆን ነው እንጂ ይላሉ። ከዛ ሳባረገ ደብረ ታቦር ወጣና እኔን ለምን አላችሁኝ? አናታችሁን ነው በዱላ አመላችሁ አላላቸው። ምንድን ነው ያላቸው? ኤልያስ ራሱ መጣና ምን አለ? እግዚአ ኤልያስ ይበሉ እንጂ አለ። ኤልያስ የመጣበት የመጀመሪያው ምክንያት እንደ ኤልያስ ስላሉት የኔን የኤልያስን ጌታ ማን ነው ኤልያስ የሚል? የኤልያስ ፈጣሪ ይበሉ እንጂ አለ። ለዚህ መጥቶ ነበር አንድ ጊዜ። አሁን ግን የሚመጣው ሁለተኛ መቼ ነው ካላችሁኝ፣ ክርስቶስ ሐሳዌ መሲህ የሚባለው ከሃዲው ንጉሥ ከመጣ በኋላ ክርስቲያኖች ሲረበሹ እነ ኤልያስ፣ እነ ሄኖክ፣ እነ ናኩቶ ለአብ፣ እነ አቡነ አረጋዊ፣ እነ ቅዱስ ያሬድ ሌሎቹም አባቶች ይመጣሉ። የዚያን ጊዜ መጥተው ግን መስክረው ሰማዕት ሆነው ነው የሚሄዱት እንጂ ዝም ብሎ ስለ ክርስቶስ ሳይመሰክሩ አይሄዱም። ምንጊዜም ቢሆን ኤልያስ መቼ ነው የሚመጣው? በሉ ንገሩኝ እንጂ ሰማይና ምድር ሊያልፍ ሲል ከሃዲ ንጉሥ ይመጣል። ኤልያስ መጣ እያሉ እንደው በነገራችሁ ላይ የኢንተርኔት እኮ ዕዳ ነው እኮ ይገባል። ዝም ብሎ አንዱ ከሜዳ ይነሳና ፀጉሩን አበጥሮ የዛሬ ሳምንት ጦርነት ሊመጣ ነው ይላል ማለት ነው። ከየት እንደተነሳ እኮ ይታወቅ። መጫወቻ ደግሞ የከተማው ሰው ይወዳል። እንደዚህ ትወዳላችሁ እናንተ። ከፍ ከፍ ያደረገ ሰው ከሆነ ምንም ችግር የለም። ስለዚህ ሰው መጫወቻ አያድርገን። ማንም ሰው ተነስቶ እንደ ፈቃዱ ከተነገረ ቤተ ክርስቲያን ምን ትላለች እንድንል እግዚአብሔር ይርዳል። ማን ምን ትላለች? በሉ ንገሩኝ እንጂ ይመጣል ብላ የተናገረችው ቤተ ክርስቲያን ከሆነች መጥቷል ብላ የምትነግራችሁ ማን መሆን አለበት? እሷ መሆን አለባት ማለት ነው። እና ታላቁ ነቢይ ኤልያስ ነው ይሄን ለብላቴናው ተመልከትና ንገረኝ አለው። ኤልያስ ማለት የስሙ ትርጉም ዘይት ማለት ነው። ምን ማለት ነው? በሉ ንገሩኝ እንጂ ዘይት ማለት ነው። ዘይት ብርሃን እንደሚሆን ከፈትል ጋር ተዋህዶ ብርሃንን እንደሚሰጥ ቢቀቡት ፊትን እንዲያበራ፣ ኤልያስም
የእግዚአብሔርን ብርሃንነት ስለገለጠ ዘይት የሚል ስም ተሰጥቶታል። እና ታላቁ ነቢይ ኤልያስ በዘመኑ ከሃዲያን ነበሩ። አንድ ነገር ይዛችሁልኝ ሄዱ። ቤተ ክርስቲያንን እየሰማችሁ ነው? ትሰማላችሁ? ቤተ ክርስቲያንን ሁልጊዜም ስትፈልጓት የምታገኟት ቀራንዮ መስቀል ላይ። ሁልጊዜም ክርስቶስ መስቀል ላይ ቤተ ክርስቲያንን ካላገኛችኋት የተሳሳተ ነገር ነው ያገኛችሁ። ቤተ ክርስቲያን አይደለችም እሷ። ቤተ ክርስቲያን ምንጊዜም ቢሆን ያለችው የት ላይ ነው? በሉ ንገሩ። ቀራንዮ በሉ እንጂ። የሰራት የት ላይ ሆኖ ስለሆነ ነው። መስቀል ላይ ሆኖ ስለሰራት ቤተ ክርስቲያን በራሷ የምትገኘው የት ላይ ነው? መስቀል ላይ ነው። ያ ማለት ምን ማለት መሰላችሁ? ቤተ ክርስቲያንን የምናገኛት ሁልጊዜም በመከራ ውስጥ ነው ማለት ነው። ቤተ ክርስቲያን የቤተ ክርስቲያን ልጆች ሆነን ቤተ ክርስቲያንን ፈልገን ቤተ ክርስቲያንን ጥብርያዶስ ላይ አናገኛትም። ጥብርያዶስ ላይ የምናገኛት ቤተ ክርስቲያን የለችም። ጥብርያዶስ ላይ የምናገኘው እንጀራ ነው። ቤተ ክርስቲያንን የምናገኛት ዓርብ ላይ ነው። ዓርብ ላይ ደግሞ የመከራ ቀን ነው። ዓርብ ላይ ሐዋርያት ተበትነው እናገኛቸዋለን። ክርስቶስ ራቁቱን ሆኖ እናገኘዋለን። አይሁድ እየዘበቱበት እናገኘዋለን። ክርስቶስን የውጭ ጠላት ሳይሆን የውስጥ ጠላት ይሁዳ አሳልፎ ሲሸጠው እናገኘዋለን። ክርስቶስን ጠላት ወዳጆቹ ሳይሆኑ እንጀራ ያበላቸው፣ ታምራት ያደረገላቸው፣ ከሞት የቀሰቀሳቸው ሳይሆኑ ስጋውን ቆርሶ ደሙን አፍስሶ የሰጣቸው ሐዋርያት አላውቀውም ብለው ሲበተኑ ክርስቶስ ብቻውን ሲቆም እናገኘዋለን። ቤተ ክርስቲያንን ማግኘት ማለት ተመልከቱ፣ ክርስቶስ እየተሰደበ ልጆቿ እየተገረፉ ነገስታቱ እየገፋት ነገስታቱ አይደለም በልጆቿ በፈጣሪዋ እየዘበቱ የምናገኛት ቤተክርስቲያን ናት። ቤተክርስቲያን ዛሬ ለምንድን ነው አንድ ችግር ሲፈጠር ኧረ ዘንድሮስ መከራ በዛብን የምንለው? ቤተክርስቲያን የምትገኘው በመከራ ውስጥ ነው። ይሄን እንድታውቁ ትፈልጋለሁ። ቤተክርስቲያን ውስጥ ይሁዳ ይኖራል። ቤተክርስቲያን ውስጥ ዮሐንስም ይኖራል። ቤተክርስቲያን ውስጥ ጴጥሮስ ይኖራል፣ ፈርቶ የሚክድ። ቤተክርስቲያን ውስጥ ልብሱን ትቶ እንደ ያዕቆብ የሚሸሽም ይኖራል። ቤተክርስቲያን ውስጥ የንጉሱን የቄሳርን የሄሮድስን ትእዛዝ የሚያስፈጽም ይሁዳም ይኖራል። ቤተክርስቲያን ውስጥ ከክርስቶስ ጋር ሲሰቀል አንድ ጊዜ በመከራው ያልተለየ ዮሐንስም ይኖራል። እነዚህ ይቀጥላሉ። ማን እስከሚመጣ? ራሱ መድኃኔዓለም። ማን እስከሚመጣ? መድኃኔዓለም እስከሚመጣ በሉ። እነዚህ ይቀጥላሉ። አይወላችሁ ባህር ላይ ያለች መርከብ አልወዛወዝም ትላለች? በሉ ንገሩኝ እንጂ አትሰጥምም እንጂ አልወዛወዝም አትልም። ቤተ ክርስቲያን ያለችው መከራ የሚበዛበት ዓለም ላይ ነው። መከራ የሚበዛበት ዓለም ላይ እስካለች ድረስ ግን መወዛወዟ፣ ሞገዱ መነሳቱ፣ ነፋሱ መምጣቱ፣ ባህሩ ላስጥምሽ ማለቱ አይቀርም። ግን አትሰጥም። ለምን? ሊቀ ሐመሯ ሹፌሯ ወይንም የመርከቡ ዋና ምንድነው? ፓይለት ነው የምትሉት? የፕሌን አብራሪ ካፕቴኗ፣ የመርከቧ ሹፌር ክርስቶስ ነው። መልህቁን ይጥላል፣ ሞገዱን ጸጥ ያደርገዋል። ሞገዱ እንዳይነሳ ግን አያደርገውም። ለምን? በባህር ላይ ያለቻ። ከባህር ምን አይታጣም? ነፋስ አይታጣም። ከባህር ማዕበል አይታጣም። በዓለም ላይ ያለች ቤተክርስቲያን ፈተና አይቀርላትም። ግን በዚያ መካከል መርከቧን የሚመራት የመርከቧ ሹፌር ግን የማይሰበረው የመርከቧ ሊቀ ሐመር ሐመርነ ለዘይቀርቦ ሞገድ የማያሰጥማት መርከባችን የሆነችው ከምን የተነሳ ነው ካላችሁን፣ ሊቀ ሐመሯ ክርስቶስ ስለሆነ ነው። እሱ እየመራ መርከቧን እንዲያደርሰን መልካም ፈቃዱ ይሆንልን። ታዲያ ትልቁ ችግር መርከቧን እኛ እንሾፍራት የሚሉ ሰዎች መምጣታቸው ነው። መርከቧን ምን እንሆን? ሰው እኮ አልጀለም መስሏችሁ ነው? በጣም እኮ ነው የጀለው ሰው። ጅል የሚል ቋንቋ ራሱ አይገልጠው። ለምን መሰላችሁ? እስኪ አሁን መኪና ስትሳፈሩ ሹፌር ናውረድ እኔ ነኝ የምሾፍረው ትላላችሁ? ያለ ተሳፋሪ አለው? ማስተዋወቅ እንዳይሆን እንጂ ለምሳሌ እኔ አሁን መንጃ ፈቃድ ቢኖረኝ ሰውየው ናውረድ እኔ ነኝ እየነዳው የምሄደው እላለሁ ይባል አይባልም? የክርስቶስን ቤተክርስቲያን እንደ ግል ፈቃድ እንምራሽ እያልን እኮ ነው ያለን። አያችሁ አይደል? መሪዋ ክርስቶስ ሆኖ ሳለ እና እኔ ልምራት እኔ ነኝ መሾፈር ያለብኝ አይባልም። የክርስቶስ ቤተክርስቲያንን የሚመራት ማን መሆን አለበት? ራሱ ክርስቶስ ነው።
ማንም ግለሰብ ተነስቶ ለቤተ ክርስቲያን መሪ መሆን አይችልም። ይኸው እንግዲህ አባታችን የዚህ ደብር አስተዳዳሪ ናቸው። አባታችን የሚመሩት የክርስቶስን ፈቃድ እንጂ በራሳቸው ፈቃድ ከመሯት ምንም ቤተ ክርስቲያን ሆነች አትሆንም አይደል አባታችን። ስለዚህ አለቃ፣ ጳጳስ፣ ቄስ፣ ሰባኪ፣ መምህር መሪ አይደለም። እዚያ ውስጥ ተሳፋሪ ሆኖ መርከቧ ውስጥ ተሳፋሪ ሆኖ አስተናጋጅ ነው። መሪው ማን ነው ካላችሁ መሪው ክርስቶስ ነው። ማንም ሊመራት አይችልም። ውእቱ ርእሳ ለቤተ ክርስቲያን ወእንተ ይእቲ አካሉ። ክርስቶስ የቤተ ክርስቲያን ራስ ነው። ራስ አካልን እንደሚመራ ቆይ ከራስና ከእግር ማን ነው መሪ? ንገሩኝ እንጂ በሉ እንጂ። ከዓይንና ከራስ እንደሽ እግር ነው መሪ? እጅ ነው መሪ? እግር ነው መሪ? እጅ ነው መሪ? ከራስና ከእግር መሪ ራስ ነው። እዚህ ጋር ሆኖ ምን እያለ ነው የሚሄደው? እዚያ ጋር ዘወር እያለ እያየ ግራ ቀኝ እያየ እዚህ ጋር እንትን አለ። ሌላው ቀርቶ አይነ ስውሮች እንኳን ቢሆኑ አይናችሁን ጨፍናችሁ ሞክሩት። እሺ ከፈልጋችሁ እንደዛ ይሻላል። አይነ ስውሮች እንኳን ቢሆኑ ያችን ዱላቸውን በትራቸውን ይዘው ቀጭ እያደረጉ የሚመሩት በማን ነው? በዚህ ነው የሚመስለኝ ነው። እንግዲህ ሞክሩት እንግዲህ ፈልጋችሁ። በዚህ እዚህ ጋር ቀጭ ሲያደርግ እዚህ ጋር የሆነ ነገር ካለ እንዲሄድ ይለዋል። እዚህ ማን ነው አዛዡ? እዚህ ጋር ያለው ነው ማለት ነው። ይሄን የሚያዘው እግር እንደፈለገ የሚራመደው በራስ ትእዛዝ ነው። ቤተ ክርስቲያን የምትመራው በክርስቶስ ነው። በግለሰብ አትመራም። ግለሰብ እዚያ ውስጥ ያለ አካል ልምራሽ ካላት እሷ የምን ትሆናለች? የግል አዳራሽ የክርስቶስ አትሆንም። በዚህች ቤተ ክርስቲያን የሰበሰበን እግዚአብሔር ይመስገን። ደስ ሊላችሁ የሚገባው በዚህ ነው። ለዚያ ነው ሊቀ አመራችን ክርስቶስ ስለሆነ ቤተ ክርስቲያን አጠፋም ምላችሁ። ከዚህ የተነሳ መሪዋ ማን ስለሆነ ለምሳሌ ትሰማላችሁ፣ አሰሙ። ቤተ ክርስቲያን ውስጥ እንዳለ ያለ ሙልጭ ብሎ ቢክድ ቤተ ክርስቲያን ትሳሳታለች? በሉ ንገሩ። መሪዋ ማን ስለሆነ? ሹፌሩ እስካልታመመ መኪናው አደጋ ሊደርስበት አይችልም። ሹፌሩ መኪናዋን አስተካክሎ እስከነዳ፣ ተሳፋሪ ቢታመም ወይ እናወርደዋለን ወይ እዛው ላይ ኤመርጀንሲ ይደረግለታል ማለት ነው። እንደዛ የሚደረግለት ተሳፋሪው ከሆነ የሳተው ችግር የለው። ይሄ በየግሉ የተደራጀው ሁሉ ምኑን ስለሳተ ነው? ተሳፋሪው ስለሳተ ወጣ። ቤተ ክርስቲያን ስለማስት አለችው። የእሷ ልጆች ያደረገን መድኃኔዓለም ይመስገን። እንደ ወደ ነገር ሄጄ ትምህርት ልጨርስ እና ዋናው ሐሳቤ ምንድነው? ኤልያስ ሚመና ዛሬ ማን ነው? ሰኔ ስንት ነው? ስንት? ከ25 ጀምሮ ምን ይገባል? ክረምት በሉ እንጂ እስከ መቼ 25 ይቆያል? አዎ በደንብ ያዙልኝ። ከዚህ በኋላም በዚህ በክረምቱ ውስጥ ማን ይታወሳል ካላችሁ ኤልያስ የመጀመሪያ የሚሆነው እሱ ነው። ለዚህ ነው ዛሬ ደምፀ ገሪው ለዝናብ ያለው። የት ነው የሚገኘው? መጽሐፈ ነገሥት ምዕራፍ 18 ቁጥር 41 ላይ ነው ያለው። ደምፀ ገሪው ለዝናብ ሶመ ይዘንም ዝናብ ይትፌስሑ ነዳያን ይጸግቡ ርሁባን ብሎ ቅዱስ ያሬድ ጨመረበት ማለት ነው። ግን ምንድነው የሚለው? እስመ ደምፀ ተንስዕር ጎብላ እስመ ደምፀ ገሪው ለዝናብ፣ የዝናብ እግሩ ተሰምቷልና ተነስና ብላ ብሎ የተናገረው ይሄ ነው። እና ወደ ነገር ልውሰዳችሁ። ኤልያስ በነበረበት ዘመን ምን ጊዜም ቢሆን ስለ እግዚአብሔር እየተከራከረ ይኖር ነበር። ኤልያስ በኖረበት ዘመን ሁሉ እግዚአብሔርን ያስቀድም ነበር። በዘመኑ አክዓብና ኤልዛቤል የሚባሉ ሰዎች ነበሩ። እነዚህ ሰዎች ከእግዚአብሔር ሕግ ሕዝቡን አውጥተው ንግስቲቱ 450 የግል የጣዖት ካህናት ነበሯት። ንጉሱ 400 የግል የጣዖት ካህን ነበራቸው። ስንት ሞሉ? 800 ተናገሩ እንጂ። ዓለም የምትረበሸው የካህናት ጣዖት ሲበዙ ነው። የጣዖታት ካህናት ሲበዙ ነው። ሰው የግሉ የጣዖት ቄስ ሲያደራጅ ዓለም መበጥበጥ ትጀምራል። በዚህ የተነሳ ህዝቡ እግዚአብሔርን ትቶ ፈጣሪ የለም ብሎ ክዶ ወጣ ከእግዚአብሔር ሕግ። የዚህን ጊዜ ብቻውን የዛን ጊዜ ምን ተደረገ መሰላችሁ? ዓለም መጥፋት ሲያምራት የምትጀምረው እግዚአብሔር ላይ ነው ዘመቻ የምትጀምረው። ማለት በሉ ነገሩ ያቺ ክፉ ምን ማድረግ ጀመረች? የእግዚአብሔርን ካህናት ማስገደል ጀመረች፣ ማሳረድ ጀመረች በአደባባይ። የእግዚአብሔር ነቢያት እየተፈለጉ በአደባባይ ይታረዱ ጀመር። እግዚአብሔር አምላክ ነው ተው የሚል ሁሉ ይቀላል። ኤልያስ እንዲህ አለ፣
እውነትም አለ እነሱ አይደሉም ያጠፉት። እንግዲህ ማን ያጠፋል? አንተው ነው ያጠፋው። እግዚአብሔርን እኮ ማን ያጠፋ? አንተ ነህ። እንዴት አለ? ዝናብ ባታዘንብ፣ ፀሐይ ባታወጣ፣ መሬት ባታበቅል፣ ውሃም ባይኖር፣ ሌላው ቀርቶ አንተ ተሸክመ ባታኖራቸው አንተን መች ክዱ ነበር? አንተ ነህ ዝም ብለህ ዝናብ አዝንበህ ታበላዋለህ፣ ፀሐይ አውጥተህ ታሞቀዋለህ፣ ነፋስ አንፍሰህ ኦክሲጅን ትሰጠዋለህ፣ መሬትን አጽንተህ እንዲያድር ታደርገዋለህ። ጥፋተኛው አንተ ነህ። ስለዚህ አንተን እስካላወቁ ድረስ ከዛሬ ጀምሮ ሰማይ ዝናብ ጠብ አያረጋትም፣ መሬትም አታበቅልም ማለት። እንዲህ አይነት ነቢይ እግዚአብሔር ቢያስነሳ ጥሩ ነበር በእውነቱ። እኔ በሆነ ፈጀው ነበር ሰውን። እግዚአብሔር ለኔ አይሰጥም ይላል የገጠሩ ሰው። ለተዋጊ ላም ረጅም ቀንድ አይሰጥም ይላል። ምክንያቱም በረቱን እንዳታምሰው ብሎ እኮ ነው። እና ምንድነው መሰላችሁ? ይሄን አለና ቆመ። እውነቱን ነው ኤልያስ። እሱ ፀሐይ ባያወጣ፣ እሱ ዝናብን ባያመጣ፣ እሱ መሬትን ባያጸናት፣ መሬት እንድታበቅልም ባያረጋት ሰው ምን በልቶ ይጠግብ ነበር? እየሰማችሁ ነው? ሰው የጠገበው ምን አግኝቶ ይመስላችኋል? እንደ ልቡ ስለበላ እኮ ነው። እውነት እንደው አይባልም እንጂ እግዚአብሔር ጥቂት ነገር ሲያሳጣን በእውነቱ እግዚአብሔር ይመስገን። ለምን መሰላችሁ? ብዙ ጊዜ አሁን ባለሀብቶቹ እዚህ አሉ፣ ትልልቅ ባለሀብት አሉ፣ እዚህ አሉ። የሉም እኮ የሉም። እነሱ ትልልቅ ባለሀብት የሉም። አባታችን ደውለው ለምሳሌ አልነገሩኝ። ሄሎ እንትና እና እንትን በል እንጂ እዚህ እየሰራን ነው። ምን ፈልጋችሁ ነው? ብር ነው? ስንት ብር ነው የፈለጉት? አባታችን ልላክሉ። ያንተን ቆርቆሮ አንፈልገው። አንተ ነህ መዳን ያለብህ። ብርህ ገነት አይገባም። የምትገባው አንተ ነህ። በሀብት ታጥሮ ሰው ከቤቱ ጠፍቷል። በስልጣን ታጥሮ ሰው ከቤቱ ጠፍቷል። ምን ያላጠፋው ነገር አለ? በምቾት ሰው ሆዱ ከሞላ ጠዋት ይነቃል ብላችሁ ታስባላችሁ? እስከ ምሽቱ 4 ሰዓት ሆዱን ሲሞላ ቆይቶ ጠዋት በቃ አልለቀቀኝም እያለ ሆዱን ሲያሽ ነው የሚያረፍደው። በብዙ ነገር ጠፍቷል ሰው። እግዚአብሔር በእውነቱ ከቤቱ እንዳንጠፋ ያለንን ወስዶም ቢሆን ወደ ቤቱ ያምጣል። ለምን መሰላችሁ ያን ያልኳችሁ? ያለን ሁሉ ጠፍቶ እግዚአብሔር ቤት ከመጣን ካለን በላይ እናገኛለን። የሰላም ሁሉ ነገር የሚገኝ ከቤቱ ስለሆነ እኮ ነው። ስለዚህ ሁላችሁ እንደዚህ አሉ። ኤልያስ ከዛሬ ጀምሮ ሰማይ ዝናብ ጠብ እንዳታረግ በአምላኬ ስም እመካለሁ አለና ሰማይና ምድርን አዘዛቸው። 3 ዓመት ሙሉ ዝናብ የለም። ትሰማላችሁ? አሰሙ እስኪ። አሁን በዓለም ላይ ዝናብ የሚባል ባይኖር፣ ውሃው ደግሞ መሬት ላይ ያለው ውሃ ደግሞ መሬት ደግሞ ተዘርቶባት የማታበቅል ብትሆን ምን ይወጣዋል ሰው? መኪናውን ልትበላው ነው? ብሩን ጠቅልላ አትጎርሰው። የከተማ ሰው ኮራቱ ብር አለው የተወሰነ አካውንቱ ላይ ከገባለት ይሄ ተመስገን። ገበሬ ካላረሰ ትበላ መስሏል። መሬት ካላበቀረች ብር አይጠቀለላል። ያ ብር የሚገዛው ምንድን ነው? እንጀራ በሉ እንጂ እስኪ በል ብር እንጀራ ይሆነ? ብር የሚገዛው ቲማቲም ነው ሙዝ ነው እንዳትልሽ። ካላበቀለች ቲማቲም ከየት ይመጣል? ማሰብ ያለባችሁ እስከዚያ ነው። መሬት አለ ሰማይ ዝናብ ሳያዘንብ የመስኖ ውሃ እንኳን ተጠቅመው ከመሬት ላይ አበቅላለሁ ቢሉ መሬት እንዳታበቅ ያለ ኤልያስ። ይሄ ስልጣን የማን ስልጣን ነው? የካህናት ስልጣን እኮ። ደስ አይላችሁ? ይሄ ስልጣን የማን ስልጣን ነው? የኛው ስልጣን ነው እኮ። እንደዚያ የሚሰራ ሰው ካለ ማለት ነው። እና ተመልከቱ፣ ይሄን አለ 3 ዓመት ከመንፈቅ ዝናብ ጠብ ቀር። ያየጠገበ እግዚአብሔር የለም የሚለው ወንዝ ጋር እንደተጋደመ እርርዛው ከተኛበት እዛው ቅርት። ይሄ ጀግና የሚመስለው ሁሉ እኮ 4 ዙር ስናይፐር ታጥቆ የሚዞረው ሰው ሁሉ እኮ ዳቦ ካልበላ ጠዋት የለም አለ ወይ ነው? የለም ይላችሁ የለም። ይሄ ጀግና የሚመስለው እንዲህ አድርጎ ሰውዬ ስርዓት ያዝ የሚለው አስፋልቱ ላይ እስኪ ጦሙን ይደር ጠዋት ሰላም ከሆነ እተኛበት እንደተጋደመ። እንደውም ሰው አብዝቶ የሚበላ ሰው አብዝቶ ወዳቂ እሱ ነው። ለምን በዚያ ሙሉ የሚሞላ ከሌለ አልጠገብኩም አምጡ የሚል ይሆናል ማለት ነው። እና ይኸውላችሁ እግዚአብሔር ልብ ብላችሁ ስሙኝ፣ እግዚአብሔር አይቆጣ ብቻ
እግዚአብሔር ከተቆጣ ፍጥረት መኖር አይችልም። እሱ እኮ ሌላ ነገር መሬት እግዚአብሔር በቸርነቱ አቁሞን እንጂ መሬት እናንተን አላስቀምጥም ብላ ከፍታ ብትውጠን የት እንደርሳለን? መሬትን የተሸከማት እርሱ ነው። ከመሬት በታች ብንወርድ ውሃ ነው። ከዛ ብንቀጥል እሳት ነው። ከዚያ ብንቀጥል ነፋስ ነው። ከዚያ በታች የለም እኮ የእግዚአብሔር እጅ ነው። አልሸከምም ብትል የት ሆነን ነው እግዚአብሔርን የምንሟገተው? የትም። ብቻ እግዚአብሔር በቸርነቱ ያቆመን አምላክ የተመሰገነ ይሁን። ለምን መሰላችሁ ይሄን ያልኳችሁ? ኦርቶዶክስ ስትሆኑ ኃይለኛና ጨካኝና ደፋር መሆን አለባችሁ። ዝም ብሎ የየሰፈሩ ዝም ብሎ እንጀራ ከሌለ ጠዋት አይኑን ብስብስ አድርጎ እንደ ድመት የሚጮኸው ሰው ሁሉ አንገክን ነው ምልህ ሲል መፍራት አያስፈልግም። እግዚአብሔር ጦር ሳያደራጅ እንጀራ ሊያጠፋ ይችላል ነው። አለቀ እኮ። ሰምታችኋል አይደል? ኦክሲጅን በቃ እንዳትገባ አሷፍ ቢል አለቀ። ሰውየው መሞቱ ነው እኮ አለቀ። እየሰማችሁ ነው አይደል? ስለዚህ መኩራትና በእግዚአብሔር መታመን አለብን። እስኪ በእግዚአብሔር መታመን በሉ፣ በእግዚአብሔር መታመን በሉ በሉ እንጂ። በእግዚአብሔር ከታመን መሬት የሚያበቅልልን በማን ቸርነት ነው? በእግዚአብሔር ቸርነት ነው። ቲማቲም የሚገኘው እንጀራ፣ ስንዴ የሚገኘው፣ ጤፍ የሚገኘው፣ የሚበላው የሚጠጣው የሚገኘው በማን ቸርነት ነው? እነዚያ ከቀሩ ትኖራላችሁ? እስኪ የሚኖር ሰው አንድ ሰው እጁን ያውጣ። የፈለገ ቴክኖሎጂ ተራቀቅ ትኖራለህ? አትኖራትም። ስለዚህ ይሄን አረገ ኤልያስ፣ ጸጥ አለ። ከዛ በኋላ በእግዚአብሔር ላይ የሚኮራው እነ ቤል ዳጎን እነዚህን የሚያመልክ ለድንጋዩ የሚሰግደው ሰው ሁሉ እዛው ለጣዖቱ ጎንበስ እንዳለ እዛው ቀረ ማለት ነው። ሌላው ቀርቶ ከብቶች እንኳን ውሃ አጥተው በሜዳ እንደወጡ ቀሩ። ባል ሚስቱን ማገዝ አቃተው፣ ምክንያቱም እሱም ርቦታል። ብዙ ሰዎች አለቁ። ኤልያስ እየሰማችሁ ነው? ሰማይና ምድርን አፋቶ ደብረ ቀርሜሎስ ሄዶ ቁጭ አለ። እዛ ኤልያስን ምን አለው እግዚአብሔር? ኤልያስ አለው ተነስና ወደ ኮራት ተራራ ሂድ፣ ወደዛ ሂድና ቁጭ በል፣ ምግብህን እኔ በአሞራ አመጣልሃለሁ አለ። በምን ንገሩኝ እንጂ ከአሞራ ምግብ ይገኛል? አሞራ ስሙን ቀየረ። አያችሁ፣ ታማኝ ሆነ። የሚውጣው አሞራ ራሱ እየራበው ለኤልያስ ምን ያመጣ ነበር? ምግብ። እግዚአብሔር ኤልያስን ሳያበላ ማኖር አይችልም? ይችላል። እንግዳስ መግቦቱን በምን ሊያስደንቀው ፈለገ መሰላችሁ? የሚበላው አካል መብል ይዞ ሲመጣ እግዚአብሔር ይደንቃል። እግዚአብሔር ካዘዘው አንበሳ ዘበኛ ይሆናል። ትንኝ ፈርዖንን ሲያስፈተልከው አይተናል። ፈርዖንን የሚያህል ጀግና በጉንቻችር ምንድነው በእንቁራሪት ሲገርፈው አይተናል። ፈርዖንን ያህል ጀግና በዝንብ ሲያሸንፈው አይተናል። ፈርዖንን ያህል ጀግና በሸንበቆ በትር ባህርን ከፍሎ ሲያሰጥመው አይተናል። ናቡከደነጾርን ያህል ጀግና በትንኝ ተዋግቶ ሲያሸንፈው አይተናል። እግዚአብሔር ምንም የሚሳነው አለ? ምንም የሚሳነው የለም። እየሰማችሁኝ ነው? እግዚአብሔር ይስማችሁ። ስለዚህ ተመልከቱ፣ እንዲህ አደረገ። ከዚያ ኤልያስን ምን አደረገ? ምግብህን ያመጡልሃል። ልብ ብላችሁ ስሙ። አሞራ በሉላችሁ፣ ስሙን ቀየረ። በሉ በደንብ አሞራ በሉ፣ ስሙን ቀየረ። ከአሞራ ታንሳላችሁ፣ ትበልጣላችሁ። ኖህ ላከው፣ በወጣበት ቀረ አይደል? አልቀረም? አሁን እግዚአብሔር ላከው፣ ስሙን ቀይሮ ምግብ አድራሽ ሆነ። ስማችንን መቀየር አለብን። አውድልድልነታችን ቀርቶ ታማኝ መሆን አለብን። እና አሞራ ሲቀይር ሰው ስሙን እንደመቀየር ያቅተዋል። አሁን ተመልከቱ። ከዚያ ምንድን ነው የተደረገው? ኤልያስ የበላ ቁጭ አለ። ደግሞ ፍጡር ከባድ ነው። ፍጡር ከባድ አይደል? ሰው እየሰማችሁ ነው አይደል? ሆዱ ካልጎደለ በቃ መጋደም አይደል? ርቧችሁ ያውቃል አያውቅም? ሆዳችሁ ሞልቶ ያውቃል አያውቅም? ሆዳችሁ ሲሞላ የራበው ትዝ ብሏችሁ ያውቃል? መጋደም። ጦርነቱ አዲስ አበባ እስካልሆነ ጦርነቱ የማይሰማው ሰው ማለት ነው። ኤልያስ ይበላል፣ ውሃ ፍልቆለታል፣ ምን ቸገረው? ውሃዋን ይጠጣል፣ ይገባል መጋደም። 3 ዓመት ሙሉ ሰው በችጋር እየተቆላ ውሃ ጥም እያደረቀው ከብቶቹ በወጡበት እየቀሩ ሰዎች እያለቀሱ ኤልያስ ማን ያገኘው? እግዚአብሔር ደብቆታል። እሱ ይበላል መተኛት። አላያችሁትም? ሰው ይበላል መተኛት። አንተ እኮ ቁም ሳጥን ውስጥ እኮ ብል የሚበላው ልብስ አለ ይላል ቅዱስ ጎርጎርዮስ። አንተማ ትለብሰው
ራቁቱን ግን አስፋልት ላይ ብርድ የሚያድርበት ሰው አለ። አንተ መብላት አቅቶህ ኧረ በቃኝ እስኪ ሆዴን እንትን ብሎታል ገፍቷል፣ አይ ቲማቲም አጨቶ አድርግበት ሎሚ በደንብ እንድበላ እያልክ ጠርቀህ ትበላለህ። አስፋልት ላይ ግን ምንም ምግብ አጥቶ ዳቦ አጥቶ ስለ እግዚአብሔር ብላችሁ ስጡኝ የሚል ሰው አለ ማለት ነው። እየበላ መጋደም ማለት እሱ። አንተ 4-5 ጫማ ለብሰህ ቤት ኧረ ይኸኛውን አልለብሰውም አስቀምጠው ወደዛ ቆሻሻ ይጣላል እያልክ ታስቀምጣለህ። ጫማ አይደለም ጫማ ማድረግ ቀርቶ አይደለም እግሩ በቁስል ነዶ አሳካሚ አጥቶ ቁጭ ያለ ሰው አለ። ያን ማሰብ ማለት ነው ክርስትና ማለት። እየሰማችሁኝ ነው? እግዚአብሔር ይስማችሁ። አንተ ቤት እያደርክ ቢያንስ ዶርም የምትከራይበት እያለ እግዚአብሔርን ታማርራለህ። ቤት አይደለም ለዕለቱ ልብስ የሚቀይረው ሰው አጥቶ ቅማል የሚበላ ሰው አለ። ያ ነው እየበሉ መጋደም ማለት ነው። እግዚአብሔር ቸር አይደል? ይኸውላችሁ ፍጡር ምንም ቢሆን ጨካኝ ነው አይደለም? ጨካኝ እኮ ነው ፍጡር ምንም ቢሆን። እግዚአብሔር ቸር ነውና ኤልያስን 3 ዓመት ሙሉ በመግበው እየበላ ዝም አለ። ስለዚህ መፍትሄ ምንድን ነው? እስኪ ምግቡን ላስቀራል። እየሰማችሁ ነው? ሆዳችሁ ከተያዘ እኮ 24 ሰዓት ነው የምንለፈልፉት። እኔ አንድ ሰው ምንድነው ያለ መሰላችሁ? የኛ ሰው አሁን ይኸውላችሁ የኛን ሰው ለማስደሰት ሰው ሲናገር ነው የሰማሁት። መብራት አጥፍቶ መብራት መልቀቅ በቂ ነው። እውነት አሰት 2 ቀን ቢጠፋ አዲስ አበባ ሰው የሚጋግርበት የለውም። በ3ኛው ቀን ቢለቀቅ ልልል መብራት መጥቷል እገሊት ያለው እንትና ይላል ማለት በቃ እኮ ላንተ በቃ መብራት ከተለቀቀልን። ግን ልብ በሉ መብራቱን የሚያጠፉትም ደስታችንንም የሚቀሙት እነሱ የሚሰጡንም እነሱ ሆኑ። ስለዚህ ደስታችንን ከፍጡር እጅ ከመፈለግ መውጣት አለብን ነው። የፍጡር ባህሪ ጨካኝ ነው። እግዚአብሔር ግን ምን አለ? ኤልያስን እስኪ ምግቡን ላስቀር፣ ምግቡን ሳስቀረው ይለምነኛል፣ ፍጥረት እኮ አለቀ ብሎ ራራ እግዚአብሔር። እግዚአብሔር ለሁላችንም ይራራልን። አሁንም ቢሆን የኛን ደስታ የቀሙን ሰዎች አሉ። ማን ይድረስልን? ማን ይድረስልን? ሁላችሁ ማን ይድረስ? ሌላው ቀርቶ እኔ ከልቤ ልንገራችሁ፣ ወዳጅ የምትሉት ሰው ምንድነው ችግር? እንደዚህ እያለቀሳችሁ አይዞ 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 አይ ጉዳይ አይዞ 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 ይልና ነገ ስትጣሉት መጥቶ በዚያች በኩል መጥቶ የሚያስለቅሳችሁ ያ ሰው። አያችሁት አይደል? የፍጡር ባህሪ እንደዚያ ነው። ያዝንልሃል እኮ ለዕለቱን። ያሁን ስነግሩኝ እውነቴን ነው። ለዚህ ሁሉ ህዝብ ጉዳዩን ብሰማው ደስ ይለኛል፣ ግን የጉዳዩ መፍትሄ መሆን ግን አልችልም። ወዳጅ የምትሏቸው ሰዎች መጀመሪያ በደንብ ነው የሚሰሟችሁ። አይዞህ ሊያለቅሱላችሁ ሁሉ ይችላሉ። እነሱ ላይ ከመጣችሁ ግን በዚያች ቦታ መጥተው የሚያስለቅሷችሁ እነሱ ናቸው። ሌላው ቀርቶ ስላለቀሳችሁ በራሱ እኮ ደግሞ ይናደዳሉ። አላያችኋቸውም? አስለቅሰዋችሁ ለቅሷችሁ በራሱ ደግሞ ያናድዳቸዋል። ገድለውን መሞታችን በራሱ አናዷቸው ስጋችንን ይቆራርጡታል። ገድለውን እዚህ ሀገር ላይ አይቀበሩም ብለው አጽማችንን በከተማ አቃጥለው ይበትኑታል። ገድለውን ስጋችንን አንገታችን ላይ ገመድ አድርገው በአስፋልት ይጎትቱናል። በዚያም ይናደዳሉ። ቸር እግዚአብሔር ብቻ ነው። ወዳጅ ከፈለጋችሁ እግዚአብሔር ብቻ ነው። ወዳጅ ማን ነው? በሉ ንገሩኝ። አዎ ወዳጃችሁ ማን በሉ? ሁሌ የሚሰማ ለእኔ ጥቅም አዳምጡኝ የማይል የእሱን ስናከብርለት ሳይሆን የኛን ፈቃድ ስናስቀድም አዎ ልክ ነህ የሚለን፣ ስንወደው ሳይሆን ስንጠላውም የሚጠብቀን። እየሰማችሁ ነው? እኔን እዚህ ስቴዲየም ጥላችሁ ብትሄዱ መገናኛ ላይ አታገኙኝም። እግዚአብሔርን ግን ስቴዲየም ጥላችሁት ብትሄዱ አፍሪካ ብትደርሱም እግዚአብሔርን ታገኙታላችሁ። እግዚአብሔርን ጥሎ መሄድ ማለት እግዚአብሔርን አልፈልግህም ብለን ኃጢአት ሰርተን መጨረሻ ላይ ዓለም እንደማጠቅመን አውቀን እግዚአብሔር ወይ ወዴት አለ ስንለው አለንበት ቦታ ልጅ የሚለን እግዚአብሔር ብቻ ነው። ሰውን አስከፍታችሁት ይቅርታ እንኳን ስትሉት አይ የነገር ስብራት አይጠገንም እንደው ልተወው እያለ ቂሙን ይዞ ነው የሚቀጥለው። እግዚአብሔር ግን አስከፍተ ነው አይደለም ሌላ አንተ አታስፈልገንም ብለን ክደን ትተነው ሄደን እንኳን ጌታ ወይ ካንተ በቀር አማራጭ የለኝም ስንል የምናገኘው እግዚአብሔር ራሱን እንድናገኘው ወዳጅ አድርጎ የሰጠን አምላካችን ስሙ የተመሰገነ ይሁን።
የተወሰነ ደቂቃ ታገሱኝ፣ ትምህርቴን ጠቅልዬ ልጨርስ። ትታገሱኛላችሁ አይደል? ካልታገሳችሁስ ምን አማራጭ አላችሁ? ቤታችሁ ሄዳችሁ የምትሰሙት ምንድን ነው? የእውነቴን ልንገራችሁ፣ እግዚአብሔር ላጽናናህ ብሎ እምቢ ያለው ሰው ማን ይመጣለታል? አጽናንቶ የሚወጋው ሰው ይመጣለታል ማለት ነው። ሁሌም ቢሆን ጠዋትም ቢሆን ተነስታችሁ እግዚአብሔር ጋር አስቀድሙ ግንኙነታችሁን። ለምን አስቀድማችሁ ሰው ጋር ግንኙነት ካረጋችሁ ወይንም ከሰው ጋር ሰላም እፈጥራለሁ ብላችሁ ካሰባችሁ እግዚአብሔርን ትታችሁ አይሆንም። ለ30 ደቂቃ ልታወሩ ትችላላችሁ። ኋላ ግን አመሌን አታምጣው ሰውዬ ይላል ማለት ነው፣ ነካ ካረጋችሁት። ስለዚህ እግዚአብሔርን እንድንሰማው እግዚአብሔር ይርዳን። 3 ዓመት እንዲያረጋቸው ምግቡን አስቀረበት። ከዛ በኋላ ኤልያስ ሰው ሲርበው ነው። እሺ ስሙ፣ ህዝቡ ስንት ዓመት ተራበ? 3 ዓመት ከመንፈቅ በሉ እንጂ ስንት ዓመት ተራበ? ኤልያስ ስንት ቀን ራበው? 1 ቀን በሉ እንጂ 1 ቀን ምሳው ሲቀር አሞራው መጣ አልመጣም? 1 ቀን ምሳ ሲቀርብህ እኮ ነው አንተ ዛሬ መሮኛል ሆዴ አልሞላም እስኪ እንትኑን ስር የሚውጥ ባል የለም? የምትውጥ ሚስትም አለች። እሺ እንዳትቀየሙኝ፣ ያው ሆድን መናገር ነው። እሺ ሆድን መናገር ነው። 1 ቀን ርቦ ያልሆነልን 3 ዓመት የተራበው ሰው ነው አልሆንለት ያለው። አየሁ እኛ ላይ ስትደርስ እንዴት እንደምታርገበግብ ሰምታችሁ። አሁን ይዛችሁ ሰውን ሽው ስታረጉ ደስ ይላል አይደል? በቦክስ ስታነግለው ማለት ነው። አንተን ደግሞ አንዴ ሲያቀምሱስ ያማላ አያምም ይሆን? ላቅምሳችሁ እንዴ? አውቄ ነው። እሺ እንዴ ደግሞ ሰብራችሁ ትጥሉኝ እንዴ? የቆሎ ተማሪ እና ያላችሁ አንድ አባት ነበሩና ሲኦል ስጋቸው ዝም ብለ ተኛ ሲላቸው እሳት አንድደው ጣታቸውን ያስገቡና ቀመሹ ይሏታል። ጥሩ አላረጉ። እዛ በኋላ እንዴ አመመህ ይሉታል። ራሱን አመመህ? አዎ። እንግዲያውስ እየተኛ ያለው ከዚህ 7 እጅ የሚያቃጥል እሳት እየጠበቀ ነው ይሉታል። ገብቷችኋል? መቅመስ፣ ቴስት ማድረግ። ክርስትና ቲዮሪካል ሳይሆን ፕራክቲካል መሆን አለበት። ሐሳብ ሂስትሪ ብቻ ማለት የሐሳብ ክምችት መሆን የለም። መቅመስ። እየሰማችሁ ነው? ረሃብ ከባድ ነው አይደለም? ነው አይደለም? ቅመሱትና ለራበው ሰው ዘኑ። ራቁት መሆን ከባድ ነው አይደለም? ነው አይደለም? ተራቆቱና ለተራቆተው ዘኑ። እሺ መሰደብ፣ ሰውን ባዋረዳችሁ አሁን ደማችሁ አይፈላም? ነይ እንትና ብዬ እዚህ ጋር ፈሪያ ብላባሽ አንቺ ብል እሺ ይላል ሰው ማለት ነው። እስኪ የሆነን ሰው ስታጥረገርጉ እኔን አጥረግርገውኛል ብላችሁ አስቡ እስኪ። ሰው እንዲሰደብ ካልፈለጋችሁ እናንተ እንድትሰደቡ ካልፈለጋችሁ ሰው ለምን ትሰደባላችሁ? አሁን የከተማ ሰው ሰራተኛዎቹ መከራ የሚያበላ ማለት ነው። ልጇ ስትታመም የከተማ ሴት እንትና ልጄ ታሟል ነይ አፈር ያብላባሽ ይላል ሰው። እሷም እኮ እንደ አንቺ የሚያዝን እናት ነበራት እኮ። ችግር ነው ለአንቺ ሰራተኛ ያደረጋት እንጂ ምግብ ሳይሰራ ከጠበቀች እንትና ምን አባሽ እየሰራሽ ነው ምግብ ያልሰራሽው? መብራት ሄዶ ቢሄድስ በከሰል አሰሪም የአንቺ ልጅ ምግብ ሰርታ ታውቃለች? እንደ አንቺ ልጅ የምታዝን እኮ እናት ነበረቻት። ስለዚህ ርህራሄ ይኑራችሁ ለሰራተኛ በራሱ። እግዚአብሔር ርህራሄ እንዲኖረን ያድርገን። እና ልመልሳችሁ፣ እውነቴን ነው፣ በጣም አስረዘምኩት መሰለኝ። እና ምንድነው ኤልያስ ምግቡ ቀረ። ሲቀር ምን አለ? ቋእኑ ይፌይቶ ለቋ የአሞራ ወንበድ ያለው እንዴ? አሞራም እርስ በርሱ መበላላት ያዘ። ምግብ የቀረ የለም፣ ቢያይ የለም። ምን አለ ከዛ በኋላ? እስኪ ውሃ ልጠጣ ባይሆን ብሎ ውሃዋን ሊጠጣ ሲወርድ ደርቃለች። ኤልያስ ምን እንዳለ ታውቃላችሁ? በጣም እውነቴን ነው። እየሰማችሁ ነው? ኤልያስ ከኛ ለየት የሚያደርገው ምግቡም ይቅር ምኑም ይቅር እግዚአብሔር ህዝቡ እግዚአብሔርን እስካላመለከ እኔም አብሬ እሞታለሁ እንጂ አልፈታም። እስኪ ምግቡም ይቅር በሉ እንጂ ውሃውም ይቅር እግዚአብሔር ካልተመለከ እኔ እሞታለሁ እንጂ ሰማይ ዝናብ አያዘንብም ማለት። ይሄ እንደ አሁን ምግብ ሲኖራቸው ነጭ ለብሰው ሻሽ ጠምጥመው እዚህ ጋር ማርገው ቤተክርስቲያን ትልቅ ናት የሚሉ፣ ደሞዝ ሲቀር ደግሞ ምዕመናን ደሞዝ ስለሌለ ውጡ ከዚህ የሚሉ የሉም ብላችሁ
ሳይኖሩ አይቀሩም፣ አላየሁም፣ አይቀሩም ነው። ለምሳሌ ድሃ ንስሐ ልጅ አስራት በኩራት ከሌለው እኮ አስራት በኩራት ሊያወጣ ይችላል አይደል? ከሌለው እንደውም ቤተክርስቲያን ልትረዳው የሚገባ ድሃ እኮ አለ። ያን ምንድነው እንትን ስራ ምንድነው? ምንም የለኝም። እንግዳስ ንስሐ አባት ይሁኑኝ። ቆይ እኔ ስለሞላ እንትናን ያዝ። ሲሞላ ደሞዝ የሚቀበሉ ማለት ነው። ንስሐ ልጅ የሚያደርጉም አይጠፉም ነው። የሉም እዚህ እርግጥ ደስ ብሏቸዋል አይደል? እናንተም እንደዚያ ናችሁ እኮ። እናንተም የምትዙት ደህና የሚጠመጥሙትን ሀብት ያላቸውንም ከሆነ አነጋገራቸው ተከልከል ያለውን እንዲያ ነው የምትዙት። እናንተም ምርጫችሁ እኮ እናንተም አይጣል እኮ ነው። ቆሸሽ ያለ ልብስ ካህን ለብሶ ከመጣ የማይገባው ዝም ብለው ሲንጋፈፉ እነዚህ መኪናችሁ ውስጥ ራሱ እኮ አስገብታ አባቴ ልሸኝዎት እኮ አትሏቸው። በአስፓልት ላይ እናንተ መኪና ይዛችሁ አማርጣችሁ እየሄዳችሁ ካህን በእግሩ ዥው እያለ ለኪዳን ሲሄድ አንተ ቀድመ ልትደርስ ልትጸድቅ ማለት ነው። ወገኛውላ ድንኳ አለማፈራችን እኮ ነው። ካህኑ በእግሩ እየኳተነ አንተ በመኪና ቀድመው እዚህ ማለት ነው። አንስታችሁ ማምጣት። እውነቴን እኮ ነው። እናንተ ያላከበራችሁትን ካህን ማን ያክብረውሽ? መታችሁ እዚህ ከእግዚአብሔር ጋር የሚያገናኛችሁ ካህን መሆኑን አታውቁም? እናንተም ምርጫችሁ አይጣል ነው፣ የእኛም ምርጫ አይጣል ሆነ ማለት ነው። እግዚአብሔር ሁላችንንም ያቀራርብ። ከዛ ኤልያስ ያን አለ። መልአኩ መጥቶ እንደውም ውሃ ሊጠጣ ሲል ምን አለው መሰላችሁ? ኤልያስ ውሃ እንዳይወጣ አድርገህ እኮ ቀጣኸኝ አለችው። ምን አለ መሰላችሁ? እግዚአብሔር አምላክ ነው ብለው እስራኤል እስካላመኑ ዝናብ ጠብ አይላትም ማለት ነው። ይሄን ብሎ ቁጭ አለ። የዛን ጊዜ ምን አረገ መሰላችሁ? መልአኩ ደመናን እየጎተተ የሚወስደው ዝናብ የሚያዘንብ የዝናብ መልአክ፣ የደመና መልአክ፣ የውሃ መልአክ አለ። ዝናብ ላዝንብና ህዝቡን ይብቀልለት እህል ብሎ ደመናን ይዞ ሲሄድ ኤልያስ ዘወር ሲል ደመና ከፍ እያለች ነው። ከዛ በኋላ ምን አለ መሰላችሁ? በጌታዬ በአምላኬ ስም ይዤሻለሁ ሲላት ያቺ ደመና ሄዳ ውቅያኖስ ቅልቅል አለች። ደመና ያለ ኤልያስ ፈቃድ መንቀሳቀስ አልቻለም። ከዚያ መልአኩ እግዚአብሔር ምን አለው መልአኩን? ኤልያስ ለአምላክነቴ ቀንቶ ነው እንጂ ለራሱ ብሎ ስላልሆነ ኤልያስ ያዘዘህን አድርጋል። አያችሁ፣ እግዚአብሔር ለቀናለት ለአምልኮቱ ለሚቀና ሰው እግዚአብሔር ከእርሱ ጋር አለ። ለእግዚአብሔር አምልኮት እንድንቀና እግዚአብሔር ይርዳን። እግዚአብሔር ከሁላችን ጋር ይሁን። እሱን እንድናስቀድም ይርዳን። ከዛ ዝም ብሎ ተቀመጠ እየራበው። ምን አለ እግዚአብሔር? ኤልያስ ጨካኝ ሆኖ ለእኔ አምልኮት ቢቆም ወዳጀን ኤልያስን በረሃብ አልገለው አለና ኤልያስ አለው አቤት ታንስ ወውር ሀበ ስራጵታ ወበህየት ሴሴክ አሐቲ መበለት፣ ስራጵታ ወደሚባል ቦታ ሂድ፣ አንዲት መበለት ምግብ ትሰጥሃለች አለው። ትሰማላችሁ? አሰሙ። እግዚአብሔር ለኤልያስ ምግብ አጥቶ ነው? እዛው አለበት ቦታ አጥቶ ነው? አይደለም። ምግቡን ያስቀረው ማን ነው? ራሱ እግዚአብሔር። ወደዛ ሲሄድ ምን ፈልጎ መሰላችሁ? የሰውን መጎዳት አይቶ እንዲለምነኝ ብሎ ነው። አያችሁ እግዚአብሔር የካህናትን የወዳጆችን ስልጣን እንዴት እንደሚያከብረው። ማዝነብ ይችላል አይችልም? እግዚአብሔር እንኳን እግዚአብሔር መልአኩ ይችላል አይችልም? ይችላል። እግዚአብሔር ግን ምን አለ? እሱ ይለምነኝ እንጂ ሌላ ሰው አልፈልግም ነው ያለው እግዚአብሔር። ለምን? ለኔ የቆመው እሱ ነው። እኔ ደግሞ የእሱን ፈቃድ እንዲያምን አድርጌ እንደ ጥሩ ተማሪ ተከራክሮ እንደሚያምን ኤልያስን አሳምነዋለሁ እንጂ ኤልያስን አላስከፋውም ብሎ ሰደደው። ሲሄድ ሰው ከብቱ በየሜዳው ወድቋል። አንድ ሴት እንጨት ስትለቅም አገኛት። ወረከባ ለአቲ ብእሲት እንዘ ታጥብ ጸወ ይላል። እንጨት ስትሰበስብ አገኛት። ከዛ ምን አላት? አንቺ ሴት አላት። አቤት አለችው። እስኪ ምግብ ስጭኝ አላት። ምግብ ያጠፋው ኤልያስ ምግብ ልመና ሄዳ። አያችሁት? ከዛ እንደዛ ስትለው ከዛ በኋላ ምን አላት? እሺ ትንሽ እፍኝ ዱቄትና ጥቂት ዘይት ናት ያለችኝ በቤቴ፣ ሌላ ምንም የለም። ያችንም እኔም አንተም ልጅ በልተን እንሞታለን። በኤልያስ እሺ እንደዚያ ከሆነ ምግቧን ስታመጪ ውሃ ይዘሽ ነው ያለ። አንዳንድ ሰው አላያችሁትም? ተሜ ጎበዝ ነው። በገጠሩ ተማሪ ሳለ አንዳንድ ሴቶች አሉና ለተማሪ የሚሰጠው በገጠር ቅራሬ ነው። ቅራሬ አታውቁም? የከተማ ሰው ጃምቦ ማለት ነው፣ የቢራው እንትን ቅራሬ ማለት ነው። እና እንዲያ ቅራሬ ይሰጣል። ተሜ ብልህ ስለሆነ ምን ያደርጋ መሰላችሁ? ያን ቅራሬ ስትሰጠው ሴትዮዋ ኧረ በስመ አብ ማለት ቀመስ አድርጎ ማለት ነው። ምን ነው ተሜ አለችው። እስካሁን በሁሉ ቦታ ሄጃለሁ እንዲህ ያለ ጠላ አላየሁም ማለት። እውነቱን ነው። ሴቶች ሲመሰገኑ
ካፍ እንደው ደስ ይላቸዋል። እንደው ደስ ፍግግ እንደው እንደዚህ ማለት ልክ አሁን እንደሱ ማለት ፍግግ። ለዚያ ነው ባል ሚስቱን እያመሰገነ ከያዛት ምንም ችግር የለም። እንደው በዓለም ላይ ቢፈለግ እኮ አንቺን የሚተካ ሴት የለም ካላት በቃ ተመስገን፣ በቃ አለቀ። ገነት የገባችሁ ነው ይመስላችሁ። እንደው እርግጠኛ ነኝ አርጅቻ አላየሁትም እንጂ ያረጁት ሁሉ እንደው ማየርሶን የሚመስል የለም ከተባሉ እንዳትቆጡ እሺ፣ አደራችሁን እናቶች፣ በሞት ያደራችሁን። ደስ አይልም ይላል እና ተሜ ምን አለ? ያችን ቅራሪዋን በስመ አብ እስካሁን ሄጃለሁ እንዲህ ያለ ጠላ አላየሁም። ምን አለ ሴትዮዋ? ተሜ የሰጠው ጠላ አይደለም፣ እሺ ቅራሪውን ነው። ቆይ ጠላውን ላምጣውና ቀመሰዋለች ማለት ነው። አያችሁ አይደል? ጠላውን ይዛ መጣይ ማለት ተሜም እንግዲህ እንዲህ ያለም የለ እያለ ግጥም። ለዚያ እኮ ነው እናንተ ጅል ከመሆናችሁ የተነሳ ቤታችሁ መተን አስካለ ማርያም እንዳንቺ ያለም የለም የእነንትን አዘር ነበርሽ። አዎ እና ጥሩ ነው አብሉ። እውነቴን አሁን እሱን አይደለም የተቃወምኩት። ዋናው ሐሳብ ኤልያስ እንደ ተማሪ ጠጋ አለና ዳቦ እንጀራ ይመጣላል ሲባል ውሃ ይዘሽ ነኝ። በኤልያስ ጊዜ ውሃ ይገኛል ብለህ ነው አለችው። እሱ መሆኑን አላወቀችም። ከዛ በኋላ እንዲህ አላት፣ እግዚአብሔር ምስክሬ ነው፣ ዛሬ እኔ በቤትሽ ከዚህ በኋላ የድርቁ ዘመን እስከሚያልፍ ረሃብ አይገባም፣ ዱቄት ከማሰሮች ዘይትም ከማድጋሽ አይጎድልም አላት። እግዚአብሔር በቤታችን የችግር ዘመን እስከሚያልፍ ድረስ ማለት እስከ ዕለተ ምጽአት ሰማይና ምድር እስከሚያልፍ በክርስቲያኖች ቤት ዘይት አይጠፋም። ክብር ለቅዱሳን አምላክ ይሆንልን። ደስ ሊላችሁ ይገባል። ያ ዘይት የተባለው ልጅነት ነው። የዮናስ እናት መበለት የተባለችው ቤተ ክርስቲያን ናት። ዱቄት የተባለው ያ የተቦካው እንጎቻ የተባለው የአብ የወልድ መንፈስ ቅዱስ አንድነት ነው። ኤልያስ ሲገባ በረከተላት ማለት ኤልያስ የመንፈስ ቅዱስ ምሳሌ ነው። እግዚአብሔር መንፈስ ቅዱስ ወደ ክርስቲያኖች ልብ ሲገባ የነበራቸው የክርስትና ሕይወት ጠንክሮ ይቀጥላል ማለት ነው። እግዚአብሔር ወደ ቤታችን ይግባልን። መከራ ቢመጣ ጨለማ ቢመጣ ብርሃን ይሆናል። ምኑ? ዘይቱ። ረሃብ ቢመጣ ምግብ ይሆናል። ምኑ? ህብስቱ። ኤልያስ ምግብ ነው። ኤልያስ ልብስ ነው። ኤልያስ ሰላም ነው። ኤልያስ ወደ ቤታችን ይግባልን። ኤልያስ ማን ነው? መንፈስ ቅዱስ ነው። መንፈስ ቅዱስ በሁላችን ህይወት ይኖርልን። ገባ። አሁን መጨረሻው ላይ ልመጣ ነው። 10 ደቂቃ ተጠቅሜ ትምህርቴ ልጠቅልል። ትታገሱኛላችሁ። በእውነት ክቡር አባታችንንም ይቅርታ ጠይቃለሁ። ይፈቅዳሉ አይደል? አይፈቅደዋል። እሳቸው ችግር የለባቸውም። እናንተ ናችሁ ሰበካ ጉባኤ ትናንት የመጣው ሰበካ ያስረዝማል እንዳትሉ ብዬ ነው። እንዲያ ነው። ልውሰዳችሁ ወደ ነገሬ። ኤልያስ ገባ። ከዛ በኋላ ከገባ በኋላ እንዲህ አላት። እየሰማችሁ ነው? ዳቦውን ልትጋግር ሊጡን ስታወቃ አንቺ ሴት አላት። አቤት። አስቀድመሽ ለኔ ነው መጋገር ይባላል? እስኪ በሉ አስቀድመሽ በሉ። ለኔ ጋግረሽ አምጪ። ለኪሳ ወለወልድኪ ትገብሪ ድረ። ላንቺና ለልጅሽ ኋላ ጋግራችሁ ትበላላችሁ። እኔ ራብ ጸንቶብኛል አለ። በሞት ይሄን ቃል በሉት እስኪ። አስቀድመሽ በሉ። ለኔ ጋግሪ፣ ላንቺና ለልጅሽ በኋላ ትበላላችሁ። አራባትም ሴትዮዋ እኔ ርቦኛል አለ። ትልቁ ሰውዬ እኮ ነው ማለት ትልቁ ነቢይ ኤልያስ እኮ ነው ርቦኛል ለኔ መጀመሪያ እያለ ያለው። ኤልያስ ከህፃን ልጅ ያንሳል? ምን ማለት ይመስላችኋል? ምን ማለት ይመስላችኋል? እሷም ርቧታል፣ ከሷ በላይ ደግሞ ልጇ ርቧታል። እኔ በዚህ አጋጣሚ ክብር ለእናቶች ይሁን እላለሁ። ሁልጊዜም ቢሆን እስኪ በሉላችሁ፣ ክብር በሉ ለእናቶቻችን ለአባቶቻችን። ለምን መሰላችሁ? እኔ የማስታውሳት እናት አለች። የምትበላው አጥታ በርበሬ ጨው በጥብጣ ውሃ ጠጥታ ለልጇ ጡት የምታጠባ እናት ነበረች። በአካልም ማቃት ናት። እናቶቻችን እነሱ የሚበሉት አጥተው ለልጆቻቸው ምን ይሰጡ ነበር? አብስለው እየራባቸው አንጀታቸውን በመቀነት ስር አድርገው ለልጃቸው ያበሉ ነበር። እነሱ የሚለብሱት የልብስ ቅያሬ ሳይኖራቸው ለልጆቻቸው 3-4 ዩኒፎርም ይገዙ ነበር። እነሱ አደባባይ የሚወጡበት የአደባባይ ልብስ ሳይኖራቸው
ለልጃቸው ከተማ የሚዝናናበት ልብስ ነበራቸው። እነሱ እግራቸው በእንቅፋት እየተመታ ለልጃቸው ግን የሚዘንጥበት ጫማ ነበራቸው። እሱ በአደባባይ አይደለም የሚከፍለው አጥቶ ሆዱን አስሮ ሲቆፍር እየዋለ አባትዬ ለልጅ ግንሽ እንዳይረባው ልጄን ቁርሱን አብልተሽ ትደጁ ይል ነበር። እሱ ግን ጦሙን እያደረ ነበር። እነዚህ እናቶች ናቸው ያሳደጉን። የእናቶቻችንን ውለታ እንዳንረሳ ከፍ ብለን ተመርቀን ስንቀመጥ ወንበር ላይ ስንቀመጥ ያችን እናት እናስባት። ያችን እናታችን ናት እዚህ ላይ ያደረሰችን። እሷ አይደለም ወልዳ አይደለም በእርግዝና ሰዓት እንኳን ተሰቃይታ እሷ እያመማት ራሷን አስራ ልጅ ተሸክማ የምትሄድ እናት ናት እኛን እዚህ ያደረሰችን። ያችን እናት ውለታዋን አለመዘንጋት። የእውነቴን ነው። ይህንን ስናገር እንዲህ አድርገው ላሳደጉን እናቶቻችን እግዚአብሔር ዕድሜና ጤና ይስጣቸው፣ እኛም ውለታቸውን እንድናስብ ያድርገን። ከዚህ በኋላ ነው ሴቲቱ ምን አለገች? ልጇም እየተራበ ለኤልያስ ሰጠች። እስኪ በሉ ልጇም እየተራበ በሉ። ምንድነው የምትሉት? ቄስ እናንተ ቤት መጥቶ አስካለ ማርያም ያክፍሎት ዕለት ሌሊት ያን የሚሻለውሽ ይሄኛው አይገልጥም ብዬ ያክፍሎት ዕለት ሌሊት አክፍላችሁ አድራችሁ ሌሊት ንስሐ አባታችሁ መጥቶ አስካለ ማርያም ልጅም ምንም ይንጫጫ አስቀድመሽ ለኔ አምጪ። ደግሞ እኮ ይገርማል እኮ አዛኝን ይገርማል። የሚገርመው ምንድነው? ለኔ አምጪና እንደገና ትጋግሪያለሽ ነው ያለው። እስኪ በሉ ለኔ አምጪና በሉ ታወክቶ እስከሚጋገር ሕፃን ልጅ ይርበዋል አይርበው? በሉ ኤልያስ ግን ምን አለ? እኔው ነኝ መብላት ያለብኝ። ምን ማለት መሰላችሁ? ኤልያስ የእግዚአብሔር ምሳሌ ነው። የምትወዱት ነገር በስቃይ ውስጥ እንኳን እየተሰቃያችሁ ቢሆን አስቀድማችሁ መጀመሪያ ላይ ያለውን ለእግዚአብሔር ስጡት ማለት ነው። ለኔ አምጡት ማለት ነው እግዚአብሔር። ለምን እናንተ በዚያ በረሃ ከዚያ በኋላ ምን ይላል? አንቺና ልጅሽ ትበያለሽ ማለት የቀረውን አበረክትልሻለሁ ማለት። ሴትየዋ መጀመሪያውን ለኤልያስ ሰጠሽ፣ የቀረው በረከተለት። መጀመሪያውን ለእግዚአብሔር እንድንሰጥ እግዚአብሔር ይርዳን። በሉ አሜን በሉ። ደሞዝ የመጀመሪያው የማን ነው? በሉ 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 የእግዚአብሔር በሉ። የምናገኛት የመጀመሪያ ነገሯ የማን ናት? ልጅ። የመጀመሪያ ልጅ የማን ነው? በሉ ያን ከሰጣችሁ ቀሪ ይባረካል። ያን ካልሰጣችሁ ቀሪ አይባረክም፣ አይበረክትም። እያደጉ አይደል እንደ ልጆች ሊል ይችላል ሰው ጅል። አልበረክት ያሉት በሃይማኖት መናፍቅ የሚሆኑት እኮ የመጀመሪያውን ስላልሰለጠኑ። ሄደ ሞባይል ገዝተህበት የመጀመሪያ ደሞዝክን ሞባይልህ እየተሰረቀ ያለው የመጀመሪያውን ስላልሰጠው። ሻንጣ ገዝተህ የመጀመሪያ ደሞዝን ሻንጣ ጫማህን ሌባ የሚወስደው መጀመሪያውን ስላልሰጠ። ሻንጣህን አይጥ እብድ የበላው በሶ የምታስመስለው የመጀመሪያውን ስላልሰጠ። ስልጣንህ ላይ ነገረኛ የተነሳብህ መጀመሪያ ስትቀመጥ እግዚአብሔርን ስላላሰብከው። ጠዋት ስትቀመጥ እግዚአብሔርን አስብ ወንበሩ ላይ። ጠዋት ንግድ ስትገባ ሱቅህ ላይ እግዚአብሔርን አስብ። ጠዋት ተነስተ መኪና ስትነዳ አማት በሂድ። ጠዋት ተነስተ ባለቤትክን ከማውራት በፊት እግዚአብሔር ወይ ሌሊቱን ስላነጋው አመሰግናለሁ በለው። እግዚአብሔርን እንድናመሰግን እግዚአብሔር ይርዳን። እንዲህ አለ ኤልያስ። ሰጠችው። 3 ዓመት ሙሉ ሴትዮዋ ቤት በሰላም ቆየ ኤልያስ። ከዚያም በኋላ ምን አለ መሰላችሁ? እየሰማችሁ ነው? ኤልያስ አለችው አቤት። ልጄን ጠብቅ ውሃ ቀድቼ ልምጣ አለችው። እሺ ውሃ ቀድታ ልትመጣ ስትል የሴትዮዋ ልጅ ሙትት። ኤልያስ አዘነ። ከዚህ በኋላ ልጇ ካልዳነ ነፍሰ ገዳይ እንጂ ማን የእግዚአብሔር ነቢይ ይለኛል። ስለዚህ የሴትዮዋ ልጅ ለምን ነው የገደልከው አለው እግዚአብሔር። እየሰማችሁ? ከዛ ምን አለው እግዚአብሔር? ለአንድ ባልቴት ልጅ አዘንክ፣ ላልወለድከው ላልፈጠርከው አዘንክ አለው። አዎ እንዴት ነው የማላዝነው? ስታበላኝ ስታጠጣኝ የኖረችውን ሴት እንዴት ልጇን ትገላለህ አለው። ሴትዮዋ ስትመጣ ደግሞ ልጇ ሞቷል። ምን አለችው? የእግዚአብሔር ሰው ሆይ ካንተ ጋር ምን አለኝ? ተቀብዬ አብልቼ በቤቴ ንጉሥ አድርጌ አኑሬ ደግሞ እሷ ይኸውላችሁ ምግቡን የሰጣት ማን ነው? ኤልያስ በሉ እንጂ ያበረከተው ማን ነው? ደግሞ አብልቼ ብላ የምትወቅስ ደግሞ ማን ናት? እናንተ እኮ አይጣል ነው። አቤት ስድባችሁ። ቄሴ ደሞዝ ምን ከፍልኛ? እሺ ምን ይሆን ታዲያ? የእግዚአብሔርን እኮ ነው የሰጠሽው። መኖሪያ እኮ ነው። እውነት የእውነት ይኸውላችሁ እኛ በሉ እናንተ የምትሰጡት ለእግዚአብሔር ነው። እግዚአብሔር የሚሰጠው ደግሞ ለማን ነው? ለእኛ ነው። የምትሰጡት ግን ለቄስ እንዳይመስላችሁ። ስትሰጡ አስራት በኩራት ካወጣ 1-2 ሺህ ብር ከሰጠ በቃ አባ ጋር መጥቶ አባ አዩኝ ጤና ይስጥልን አላዩኝም ሆኖ ነው ዝም ያሉኝ ይላል።
ያችን ብር ሲያስገባ ስላዩት ገብረ ማርያም እንዴት ዋልክ ይነሱልኝ እኮ ማለቱ። የሰጠኸው ለእግዚአብሔር ነው። ሴትዮዋ የምታዝን ከሆነ እኔ ለማን አላዝን? ለፈጠርኩት። ለካ አላበጀሁም አስነሳልኝ ያለው 7 ጊዜ ወድቆ ተነስቶ ጸልዮ ልጁ ተነሳ። ከዛ በኋላ ኤልያስ ምን አለ? ለካ አላበጀሁም፣ እግዚአብሔር ለፍጥረቱ ያዝናል፣ ዝናብ ላዝንብ የሚል ሐሳብ አመጣ። ይህን ስናገር አንድ ነገር ልንገራችሁ። ኤልያስ 7 ጊዜ ወድቆ የሞተውን ልጅ እንዳስነሳው እኛ ስንሞት ካህናት 7 ቦታ ላይ በ7 ምዕራፍ 7 መዋሥዕት መርተው ሲኦል የተፈረደባትን ነፍስ ለመንግስተ ሰማያት ያበቋታል። ክብር ለቅዱሳን አምላክ ይሁንልን። ይህንን የኤልያስን ስልጣን በካህናት በኩል ዛሬም ለኛ ሰጠን። እውነትም እግዚአብሔር ይመስገን በሉ። ሞት የተፈረደባትን ነፍስ ኤልያስ እንደዳናት ለሞት የተሰጠችውን ነፍስ ካህናት በጸሎታቸው በልመናቸው በፍታታቸው 7 መዋሥዕት መርተው ለእግዚአብሔር መንግስት ያበቁታል። አንድ የሚነሳ ጥያቄ አለ። መርጌቶቹ እኛ ጋር አይፈቱም በደንብ ይላል ምእመኑ። ምን አገባህ አንተ? ፈቱም አልፈቱም ፈተነዋል ካሉ ፈተውታል። የሚጠየቁት እነማን ናቸው? ራሳቸው ናቸው ማለት ነው። ግን ደግሞ ይፈታሉ ማለት ነው። ይፈታሉ። እሺ ይፈታሉ፣ ይገባቸዋል። የቄስ ሚስት አሉ ይፍቱኝ አትልም አሉ አይደል? ለምን እንዳይፈቷት ብላ። ተንኮለኛ እኮ ናት የቄስ ሚስት። አረ ይቅር በሉኝ እንዴ! ለካዚው አሉ እነሱ ማለት ይኸውላችሁ፣ አሁን እንድትሳለሙ ነው። የቄስ ሚስት ባሏ ስንት ሰው ጠብር ግፍ የሚልለትን ደህና ዋልሽ ሲላት እንኳን ደህና መጣ ቁጭ አድርገው እዚያ ልብሱን በል እንትን በል ብላ ጥለውልቅ። እስከሚያገቡ ነው የሚሰግዱት ሴቶቹ። እስከሚያገቡማ የለም እኮ መልአክ ነው የምንመስላቸው፣ እንጀራ የምንበላ ይመስላቸው። ጎናችን ሲቀመጡ አስፈቅደው ልቀመጥ የንታ ብለው በዚህ ማለት ነው። ከዚያ በኋላስ ካገባት በኋላ ሲመጣ ጉልት ብላ እግሯን አነባብራ ጥብቅ ፍጥጥ ዝም ብላ ማለት ነው። አይጣል ነው። እና ባላችሁ ማክበር አለባችሁ የቄስ ሚስቶች። ጠዋት መሳለም፣ መባረክ፣ ጉልበት መሳም። ለምን ይፍቱ ያትይም አለች አሉ። እንዴ ይፍቱ ብዬ እንዴት ማን ሊያገባኝ አለች አሉ። ተንኮሏ እኮ ነው። ተመልከቱ፣ ተንኮሏ ነው እንደ ያለችው አሉ ነው እንግዲህ አሉ። እና መባረክ መፈታት ያስፈልጋል። እና ልመልሳችሁ ወደ ነገሬ። ከዛ ኤልያስ አዘነ። ካዘነ በኋላ ልጁን እግዚአብሔር አስነሳለት፣ ከሞት ዳነ። ከዛ በኋላ የመጨረሻ ነው ወደ ተራራው ሄደ። ወደ የት ሄደ? ይህንን ከሞት ያስነሳውን ልጅ ይዞት ሄዷል። ተራራው ቀርሜሎስ ተራራ ላይ። ከዛ በኋላ ይዞ ሄዶ 2 ሐሳብ ቻሌንጅ ነው የሚባለው ሰጠ። ምንድነው የሰጠው እሱ? ተሰማላችሁ አሰሙም? እንግዲህ አለው ንጉሱን፣ ዝናብ እንዲዘንብ ትፈልጋላችሁ አትፈልጉም? ትፈልጋላችሁ? ዝናብ ሌላ ነው ትርጉሙ፣ ነግራችኋለሁ። በአሁን ትርጉሙ ሌላ ነው። ከዛ በኋላ ዝናብ እንዲዘንብ ትፈልጋለህ አለው። አዎ ዝናብ እንዲዘንብ ከፈለገ 850 የጣዖት ካህናት አሉ። እነሱን አሰብስብና እነሱ መስዋዕት ሰውተው የነሱም መስዋዕት እሳት ከሰማይ ወርዶ ቢበላ እኔ በአምላካቸው አምናለሁ። ባይበላላቸው ግን እነሱ በእኔ አምላክ ያምናሉ። እኔ መስዋዕት ሰውቼ እሳት ከሰማይ ወርዶ ቢበላ በአምላኬ ሊያምኑ፣ ከዛ በኋላ ዝናብ ላዘንብ እንግጠም አለው። እንወራረዳል። ማን ያወርዳል? ትሰማላችሁ አሰቡም? ለማን እሳት ይወርዳል? በሉ እሺ ተባለ። ምክንያቱም አማራጭ የለውም። አይዝነብ ቢሉ ኤልያስ የሚባል ጀግና እስካለ ድረስ ዝናብ ጠብ የለም። ስልጣን ቢኖርህ ሰራዊት ቢኖር ዝናብ በክላሽ አትልም ምንም። ከዛ መጨረሻ ላይ ነገሬን ታሪኩን አሳጥሬው ልሄድ ነው። ይሄን ተባለ፣ ወጡ። ኤልያስ ቆመ እዛ ተራራው ላይና ካህናቱ ተሰብስበው መጡ። ንጉሱ መጣ። ንጉሱ ሲመጣ በኤልያስ ይኸውላችሁ፣ ቀድሞ ሰይጣን መስዋዕት ሲሰው እሳት ከመንደር እያወጣ መስዋዕቱን በእሳት ያቃጥለው ነበር። ተሰማላችሁ አሰቡ? ልክ እንዳሁኑ እንደነዚህ ሰዎች ማለት ነው። እነሱ አሁን እዚህ ጋር ነው ፈውሱ ብንላቸው ራሳቸው ይወድቃሉ። በኢየሱስ ስም የሚለው ማለት ነው። እና ፈውስ ብንለው እዚህ ጋር አሁን የኔታ ተነስተው በመስቀል በስመ አብ ቢሉ ሰውየው ራሱ ይወድቃል። እርግጠኛ ነኝ። ይሄው እግዚአብሔር ምስክሬ ነው። ምክንያቱም እሱ ላይ ያለው ጋኔን በራሱ ሲለቅ ማለት ነው። እና ተመልከቱ፣ ቀድሞ እሳት እያወጣ ቢያቃጥል ነበር ጋኔን። ኤልያስ ቁጭ ሲል ንጉሱ እየፎከረ መጥቶ ነበር። ኤልያስን አንገቱን ነው የምለው እያለ ማለት ነው።
ኤልያስ ፊት ሲደርስ እንደምን ዋልክ ኤልያስ አለ። ለምን ሲባል እሱ ላይ የሚፎክረው ጋኔን በኤልያስ ፊት መቆም አልቻለም። አያችሁ፣ የሚፎክሩ ጠላቶቻችን እጎናችን ሲደርሱ እኮ መሳሪያቸውን ጥለው ሄደዋል። ይችን ቤተክርስቲያን ሊያጠፉ ምዕመናንን ሊያርዱ የተዘጋጁትን ሰዎች እግዚአብሔር ፊት ሲደርሱ እግዚአብሔር መሳሪያቸውን ውሃ ያደርገዋል፣ ምክራቸውን ይበትነዋል። ምንድነው? ጠቢብ ውእቱ ዘያሐጉል ምክረ ጠቢባን ኃያል ውእቱ ምንድነው? ዘያደቅቅ መዝራዕተ ኃያላን የጥበበኞችን ጥበብ የሚሽር ጥበበኛ የኃይለኛዎችን ክንድ እንደሚያደቅ ብርቱ ነው እግዚአብሔር። ከዛ ንጉሱም እሺ ፈቅጃለሁ አለ። ከዛ መጡ አረዱት። ከዛ በኋላ ሁሉም ምን ማለት ያዙ? ቤል ሆይ ስማን፣ ዳጎን ሆይ ስማን፣ መስዋዕቱን አስበላልን። ፍንክች ኤልያስ ምን አለ? ወአሐዘ ኤልያስ ቴስብያዊ ይላል። ኤልያስ ሊዘባበትባቸው ጀመረ። ከጠዋት አንስተው እስከ 6 ሰዓት ድረስ ሲጮሁ ቆዩ። እንዲህ አላቸው ኤልያስ፣ የእናንተ አምላክ ድርቅ አይችልም፣ እዛ ወንዝ ወድቆ ስለሚሆን ሄዳችሁ አምጡት አላቸው። የእናንተ አምላክ እውር ነው፣ ተራራውን መውጣት አቅቶት ይሆናል፣ እየመራችሁ አምጡት። የእናንተ አምላክ እንጂ ጨዋታ ወዳጅ ነው፣ መንደር ለመንደር ያውደለድል ይሆናል፣ ሄዳችሁ ይዛችሁት ነው። የእናንተ አምላክ ደንቆሮ ነው፣ አይሰማም ይሆናል፣ ሄዳችሁ ነካ ነካ አርጋችሁ ይዛችሁት ነው። የእናንተ አምላክ እንጂ ደካማ ነው፣ ውሃ ጠምቶት ሞቶ ውሃ ጠምቶት ወድቆ ይሆናል፣ ውሃ እንዲጠጣ እኔ ዝናቡን ሳዘንበው እሳትም እንዲያመጣ ይዛችሁት ነው እያለ ዘበተባቸው። መጨረሻ ላይ እንዲህ አላቸው፣ እንከሰ አከለክሙ፣ ከዚህ በኋላ ይሄን የረከሰ መስዋዕታችሁን አንሱ ብሎ ከዛ በኋላ ኤልያስ ወይፈኑን አረደው፣ ጉድጓድ አስቆፈረ፣ ከታች ድንጋይ አደረገ፣ ከድንጋዩ ላይ እንጨት አደረገ፣ ከእንጨቱ ላይ ስጋ አደረገ፣ ከስጋው ላይ 12 ቻል ውሃ አስሞላበት፣ ውሃው ስጋውን እስከሚያልፈው። ኤልያስ ከዚያም በኋላ ራሱን ከጉልበቱ ላይ ጣል አድርጎ ቀናይኩ ለአምላክናከ፣ ለአምላክነትህ ቀንቻለሁ፣ እኔ ልክበር ልሾም አላልኩም፣ አምላክነትህን ግለጽ፣ እሳት ከሰማይ ወርዶ እንዲበላልኝ ፍቀድ አለው እግዚአብሔር ነው። የዚህን ጊዜ ነው ከሰማይ የሰው ምላስ የምታክል ትንሽ እሳት መታ ስጋውን በልታ እንጨቱን በልታ ድንጋዩን በልታ ውሃውን ጠጥታ ከመሬቱ ያንን የራሰውን ውሃው ያረፈበትን ወለሐሰት መሬቱ ይላል ያንን በልታ ተመልሳ አረገች። የዚያን ጊዜ እነዚያን 800 የካህናት ጣዖት ወስዶ ከባህር ዳር በሰይፍ አስመታቸው። ከዛ በኋላ ምን አለ መሰላችሁ? ይሄ ምሳሌ ነው። እሳት የአካላዊ ቃል የመለኮት ምሳሌ ነው። ስጋ የትስብእት ምሳሌ ነው። እንጨቱ የመስቀሉ ምሳሌ ነው። ጉድጓድ የዚህ ዓለም ምሳሌ ነው። አለት የስልጣነ ክህነቱ ምሳሌ ነው። ውሃ የጥምቀት ምሳሌ ነው። እነዚህን ሁሉ ከሰማይ የመጣችው እሳት በልታ ተመልሳ ማድረጓ አካላዊ ቃል ከሰማይ መጥቶ ስጋን ተዋህዶ የሰውን ባህሪ አድርጎ ዲያብሎስን በሞቱ ድል ነስቶ እነዛን 800 ጣዖታት ከባህር ዳር እንዳስፈጃቸው ዲያብሎስን በጥምቀት አስጥመነው ክርስቶስን ዲያብሎስን በጥምቀት አስጥሞ ራሱን አልብሶን አረገ ማለት ነው። ክብር ለአምላካችን ይሁን። የዚህን ጊዜ የመጨረሻውን ልንገራችሁ፣ የመጨረሻውን ምስጢሩን ብቻ ልንገራችሁ። የዚህን ጊዜ ዝናብ ለማዝነብ ምን አለ ኤልያስ? ጸለየ፣ ዝናብ ይምጣ አለ። እስኪ በሉ ዝናብ ይምጣ በሉ ሁላችሁ ዝናብ ይምጣ በሉ። ዝናብ ይምጣ፣ አሁን ይምጣ። ዝናብ ከሌለ መብላት የለም። ከዛ በኋላ ምን አለ? ልጁን ውጣና ደመና ውሃ ቀርታ ስትወጣ ተመልከታት አለው። ምንም የለም። ፈጣን አንድ ደመና ግን ውሃ የምትቀዳ ደመና ነበረች። ልብ ብላችሁ ስሙኝ፣ የመጨረሻዬ ነው። ከዛ ያቺ ደመና ብቅ እያለ ሲያይ ያ ልጅ ከሞት የተነሳው እግዚአብሔር ሁላችንም ከሞት ያንሳል። ሞቷል እኮ የሰው ህሊና። አሁን አልሞተም ብላችሁ ነው? የሞተ ህሊና ነው ያለው። አልናገርም፣ በቃ ተውኩት። ከዛ እየወጣ ሲሄድ በሰባተኛው ትንሽ ደመና ውሃ ቀርታ ስትወጣ አየኋለሁ። ከዛ ምን አለው? ወር አለው። ተመልከቱ። ሂድና ለአክዓብ ንገረው፣ ተንስ እርግ ወብላ እስመ ደምፀ ገሪው ለዝናብ። ተነሳና ብላ። የምን ድምፅ ተሰምቷል? የዝናብ ድምፅ ተሰምቷልና በሉ እንጂ ተነሳና ብላ። የምን ድምፅ ሲሰማ ነው የሚበላው? በሉ ንገሩ ሁላችሁ። በሉ እንደገና
የምን ድምፅ? ዝናብ ድምፅ አለው? ምንድን ነው ድምፅ? ቅዱስ ያሬድ ምንድን ነው ያለው? ደምፀ እገሪው ለዝናብ። የዝናብ እግር ምንድን ነው? መብረቅ ነው የዝናብ እግር። እሺ የዝናብ እግር የሚባለው መብረቅ ነው። ዝናብ የተባለ ራሱ ክርስቶስ ነው። እግሩ የተባለ መብረቅ የተባለ ቃሉ ነው፣ የእግዚአብሔር ቃል ነው። ምንድነው? አብርቅ መባርቅ ቲከ ወዝረወሙ። ተመልከቱ፣ መብረቅህን ብልጭ አድርገህ ጠላቶችን በትናቸው አለ። የእግዚአብሔር ቃል አጋንንትን ይበትናል። ተመልከቱ፣ የእግዚአብሔር ቃል ሲሰማ ይቆረባል ማለት ነው። በሌላ አነጋገር የማን ቃል ሲሰማ? በሉ እንጂ የእግዚአብሔር ቃል ሲሰማ። ከዛም በኋላ ይህን ካለ በኋላ ተመልከቱ፣ ያቺ ደመና መጣች፣ ዘነበ። ሲዘንብ ጠዋት 3 ዓመት ሁሉ የተዘራው በቅሎ ተገኘ ማለት ነው። በሉ እስኪ 3 ዓመት ሁሉ የተዘራው በሉ ምን ብሎ ተገኘ? ደስ እያለው ጠዋት። ተመልከቱ፣ ጠዋት እሸቱን የሚበላው እሸት፣ የደረቀውን እያጨደ ማስፈጨት፣ ቡቃያውን እያዩ መደሰት ማለት ነው። እግዚአብሔር እንኳን ለዛ ቀን አበቃችሁ። ስለዚህ ተመልከቱ፣ ደመና የተባለችው ማርያም ናት። 3 ዓመት የተባለው የአበው ዘመን ዘመነ አበው ኦሪትና ሕገ ልቡና ናቸው። ደመና የተባለችው ማርያም ናት። ዝናብ የተባለ ልጇ ነው። አዝመራ የተባለ ስጋውና ደሙ ነው። ከዚያ በኋላ ምን በቀለለት? ተመልከቱ። ቆይ ልቀይረው። አዝመራ የተባለ ታምራትና ድህነት ነው። እስኪ በሉ ታምራትና በሉ እንጂ። ማርያም እግዚአብሔርን ይዛ ስትመጣ የደረቀው ህይወታችን ምን በቀለ? እሸት ሆነ። የደረቀው ህይወታችን ምን አፈራ? ፍሬ አፈራ። የደረቀው ህይወታችን ምን ሆነ? ለምልሞ ተገኘ። ማንን በመያዟ? ማርያም በሉ እንጂ ክርስቶስን በማምጣቷ በሉ። ሰማዕታት ሞተው እንዳይቀሩ ሆኑ፣ የሚነሱ ሆኑ። መነኮሳት የምንኩስና ውጤት አገኙ። ባለትዳሮች ተክሊል አገኙ፣ ቁርባን አገኙ። ካህናት ስልጣነ ክህነትን አገኙ። ያ ደግሞ የበቀለው እህል የተባለው በስልጣነ ክህነት አጋንንትን ውጣ ብለው ማዘዝ ቻሉ። ድንግል ማርያምን የሰጠን መድኃኔዓለም ይመስገን። ስለዚህ የሰው ምንድን ነው? ትንሽ ደመና ግን ዓለሙን ያበቀለች፣ ለዓለሙ ዝናብ የበጣች። እስኪ በሉ ትንሽ ደመና በሉ እንጂ በሉ ትንሽ ደመና ለዓለሙ ምን ያመጣች ማናት? እሷ ንስቲት ወለቶሙ ለነዳያን ጾረተከ ነፍሳ ቀደስከ ወስጋ አንጻይከ። ትንሽ ብላቴና ወሰነች፣ ነፍሷን ቀደስክ፣ ስጋዋንም አነጻ። ከድንግል ማርያም ከአማናዊት ደመና ከድንግል ማርያም ዝናብ ክርስቶስ መጣ። የደረቀውን ህይወታችንን አለመለመው። አማካሪ ብንፈልግ አማካሪ፣ አባት ብንፈልግ አባት፣ ሀገር ብንፈልግ ሀገር፣ ርስት ብንፈልግ ርስት፣ ወገን ብንፈልግ ወገን፣ ብርሃን ብንፈልግ ብርሃን፣ መኖሪያ ብንፈልግ መኖሪያ፣ መድኃኒት ብንፈልግ መድኃኒት ሆነን። እሷን አብቅሎ ራሱን የሰጠን መድኃኔዓለም ይመስገን። አንድ ያውጡ ሁላችሁም እጃችሁን። የመጨረሻ ጌታ ሆይ በሉ ሁላችሁም። የኔ ፍጡርነት ላንተ አያስፈልግም፣ ያንተ ፈጣሪነት ግን ለማን ያስፈልጋል? ሁላችሁም ንገሩኝ። ቅዱስ ባስልዮስ ዘቂሳርያ ነው ይሄን የተናገረው። የእግዚአብሔር መኖር ለማን ያስፈልጋል? በሉ ንገሩ፣ ሁላችሁም ንገሩኝ። የኛ መኖር ግን ለማን አያስፈልገውም? በሉ አያስፈልገውም ማለት የሚጠቅመውም የሚጎዳውም የለም። መኖራችን ከመጥቀም በታች ነው፣ መጥፋታችንም ከመጉዳት በላይ ነው ማለት በታች ነው ማለት ነው። ሁለቱም ለእግዚአብሔር አይሰራም። ስለዚህ ተመልከቱ፣ የሚያስፈልገን ማን ቀርቷል? ዛሬ ሁላችሁም እጃችሁን አወጣችሁ ማንን ትተነዋል? ንገሩኝ እንጂ። ታስቡታላችሁ? በመኪናችሁ ታስቡታላችሁ? በምንጣፋችሁ ታስቡታላችሁ? በመኖራችሁ ታስቡታላችሁ? እሱን አስበን እንድንኖር እግዚአብሔር ይርዳን። ስለዚህ እናቱ ይሄን አመጣልናለች። በዛሬው ዕለት ይሄን ያሉት ዝናብ ሲዘንብ ድሃዎች ይደሰታሉ፣ የተራቡት ይጠግባሉ። ክርስቶስ ሲመጣ ሁላችንም ጠግበናል። ራሱን የሰጠን እግዚአብሔር የተመሰገነ ይሁን። እስኪ በሉ እሳት በሉ ሁላችሁም። ከሰማይ መጣ። እሳት ወንድ ነው ሴት ነው? እሳት ወንድ ነው ሴት ነው? በሉ እንጂ ወንዳ። እሺ ውሃ ሴት ነው ወንድ ነው? ሴት አይደል? እሺ ድንጋይ ወንድ ነው ሴት ነው?
በሉ እንጂ ወንድ። እሺ ማንኪያ ሴት ነው ወንድ ነው? ሴት። ጭልፋ ወንድ ነው ሴት ነው? ማንኪያዋን አምጣው ይባላል አይባልም? ይባላል አይባልም? ሴቶች ሴት ናት ናት አይደለችም። ጭልፋውን አምጣው ሲባል ጭልፋ ወንድ ነው አይደለም። ድንጋዩን አምጣው ሲባል ድንጋይ ወንድ ነው? ድንጋይቱን አምጣት ቢል ድንጋይ ሴት ነው አይደለም። ነፋሱ መጣ፣ እስኪ ነፋስ መጣ በሉ። ነፋስ ወንድ ነው አይደለም። እንዴ የተነሳም ስላለ እንዲገባችሁ ብርሃን ብርሃን በሉ በሉ እንጂ ወንድ ነው አይደለም። ጾታ የሚሰጠው ለስጋዊ አካልና ለሚራባ አካል ብቻ ነው። ድንጋይ ወንድም ሴትም አይደለም? አዎ አይደለም። ውሃ ሴትም ወንድም አይደለም? አዎ አይደለም። ውሃን ግን ውሃ በሉ እንጂ የለም። ውሃዋ ጠፍታለች በሉ። አልጠፋችም? ሴት ናት ወንድ ናት ነው? ሁለት ጾታ ነው ያላት። ሁለት ናት። አትደናገሩ ማለት ነው። ግልጽ ነው ንግግሬ። ቋንቋ ሴትም ወንድም ሊል ይችላል። ለውሃ ጾታ ያለው ማን ነው? ሰውና እንስሳ፣ እነዚህ በደመ ነፍስ የሚመላለሱት ብቻ ናቸው። ሌላው ብርሃን ጾታ የለውም፣ አፈር ጾታ የለውም፣ ድንጋይ ጾታ የለውም፣ መኪናዋም ጾታ የላትም፣ መኪናውም ጾታ የለውም። ሲኖትራክ አንተ ይባላል፣ መኪናው መጣ ይባላል። ይችኛዋ ደግሞ ቪትሷ ደግሞ መኪናዋ መጣች ትባላለች ማለት ነው። ሴትም ወንድም አይደሉም ማለት ነው። መላክም ሴትም ወንድም አይደሉም። እግዚአብሔር ስላሴ ማለት ነው። ስላሴ ጾታ የላቸውም ማለት ነው። ወንድም ሴትም አይደሉም። ልብ ብላችሁ ስሙ። ወልድ ግን በሰው አካል ስለተገለጠ ወንድ ልጅ ተሰጠን ስለተባለ ሰው ስለሆነ የሰው አካል ነው። ስለዚህ በዚህ እንድንይዘው እግዚአብሔር ይርዳን። ስለዚህ መደናገር አያስፈልግም። ትናንትን መጠየቅ፣ ቤተክርስቲያንን ማየት በቂ ነው እላለሁ። ፈጣን ደመና ወላዲተ አምላክ በሕይወታችን ሁሉ ትድረስልን። ወስብሐት ለእግዚአብሔር። ይቆየን።